ምዕራፍ 1 ከአፄ ልብነ ድንግል ዘመነ መንግስት በፊት በአጭሩ የኢትዮጵያ ታሪክ። በመጀመሪያ በኢትዮጵያ የካም ወይም የኩሽ ዘር ሲኖር በኋላ የሴም ዘር መጥቶ አሸንፎና ተደባልቆ መኖሩን በተለይ ስለ ኢትዮጵያ በጠቅላላ ስለ አፍሪካ በየቋንቋው የተጻፈው መጽሐፍ ይነግረናል። ስለዚህ በአገራችን አጠራር የመጀመሪያዎቹ ነገደ ካም ወይም ነገደ ኩሽ፣ ቀጥለው የመጡት ነገደ ዮቅጣን፣ ነገደ አጋዚያን ይባላሉ። እንደዚሁም በየጊዜው እንደ ነገደ እስራኤል ያሉ ሌሎች ነገዶች በየምክንያታቸው መግባታቸው አልቀረም። የመጀመሪያውን የሰውን ነገድ መጽሐፍ ሲጀመር አብዛኛውን ጊዜ ከእውነተኛው ታሪክ ጋር እንደ ተረት የመሰለውንም አፈ ታሪኩንም ያለ ውድ በግድ እየጨመሩ መጽሐፍ የተለመደ ሆኗል። ያለዚያስ የገሌ ነገድ የመጣው በቀጥታ ከገሌና ከገሌ ነገድ ብቻ ነው ብሎ ስፍራውንም ለይቶ እንደ ሐረግ መሶ አፍ መልቶ መወሰን ለጸሐፊም ለሰሚም ደስ ቢያሰኝም የመመርመር እድልና ልማድ ያለው ሰው በደፈናው መቀበሉ ያስቸግረዋል። ስለዚህ መረመርን ያሉ ጸሐፊዎች ሳይቀሩ ይመስላል ይባላል ሳይሆን አይቀርም የሚባለውን አወላዋይ ቃላት በአረፍተ ነገራቸው መጨረሻ መጨመርን አስለምደዋል። የሰውን ዘር የወረደበትን ነገድና የፈለቀበትን ስፍራ ለመወሰን የሚያስቸግሩት ዋና ዋና ምክንያቶች የቀድሞ ሰዎች የኑሯቸው አኳኋን ነው። የቀድሞ ሕዝብ ከዛሬው ይበልጥ ብዙ ጊዜ ከአገር ወደ አገር ይዘዋወራል። ብዙ መንደርና ሕንፃ ያን ጊዜ ያልሰራ በመሆኑ የነበረበትን አገር ያለ ችግር ለቆ ወደ ሌላ ለመሄድ የሚያሳዝነው ነገር የለም። ብዙ ጊዜም እርስ በርሱ እየተዋጋ አንዱ የሌላውን አገር ይወራል። ወራሪውም በተወራሪው አገር በገዥነት ተመስርቶ ይቀመጣል። ተወራሪውም አንዳንድ ጊዜ በምርኮኛነት ወደ ወራሪው አገር እየመጣ ይቀራል። ሁሉም በየቀረበት አገር ዘሩን፣ ቋንቋውን፣ ልማዱንና ስርዓቱን ደባልቆ ልለይ ብሎ ለሚያስብ መርማሪ እስኪያስቸግር ድረስ አዋህዶ ይኖራል። እንደ ዛሬ ከአንዱ አገር ወደ አንዱ አገር ለመዘዋወር ወይም ለመውጣትና ለመግባት የፈቃድ ወረቀት ባልነበረበት ዘመን ይልቁንም ብዙ የህንፃ አዳራሽ መስራት ሳያውቅ በዘላንነት የሚኖረው ህዝብ በፈቃዱ ወዳና ወዲህ መዘዋወር ልማዱ የሆነው ብዙ ነው። ህንፃ የሰራም ቢኖር በልዩ ልዩ ምክንያትና በጦርነት እየተገደደ ገሚሱ በረሃብና በበሽታ ገሚሱ ለከብት ግጦሽ በመፈለግ ከአንዱ አገር ወደ ሌላው ተዘዋውሮ ይቀመጣል። በዘመን ብዛትም ተዛውሮ የተቀመጠበት አገር ለእርሱና ለትውልዱ የእናት አገር ሆኖ ይቀራል። ስለዚህ የመጀመሪያው የኢትዮጵያ ዘር የኩሽ ዘር ነው ሲባል የቀሩት በቀይ ባህርና በአባይ ዳር ዳር ለሚኖሩ ቁጥራቸው ያነሰ ህዝቦች በልማድም ባነጋገርም ከቀረው የኩሽ ዘር የተለዩ ይመስላል በማለት አንዳንድ ጸሐፊዎች ሲጠራጠሩ የመጡበትን ለመግለጽ ሁሉም ይቸገሩበታል። ምናልባት ጥንት ዓለምን በመርከብ መዞር ከቻሉ ከህንዶችና ከቻይናዎች ከፊንቂዎችና ከቅርብ ወይም ከሩቅ እስያ ከአንዱ ክፍል ተሰደው ገብተው እንደሆነ አይታወቅም። በታላቁ ውቅያኖስ ውስጥ ካሉት ደሴቶች የአውስትራሊያን፣ የሃዋይና የሌሎችንም ነገዶች በፎቶግራፍ ከኢትዮጵያ ህዝብ ጋር ሲያስተያዩት በመልክ በኑሮ የሚቀራረባል። ከዛሬውም ከሚመጣም ትውልድ ሰፊ ዕውቀት ረጅምና የተመቸ ጊዜ ያለው መርማሪ ወደፊት እንዲያጣራው ተስፋ እያደረግን ለጊዜ የተቻለንን ማስታወሻ ለትውልድ እናቆያለን። ከጥፋት ውሃ በኋላ የኩሽ ዘሮች ከሜሶፖታሚያ ወደ አረብ ከዚያም ቀይ ባህርን ተሻግረው ወደ ኢትዮጵያ ሰሜንና ወደ አዱሊስ ደሴት ገብተው የወገን ስማቸውንና ቋንቋቸውን አምልኳቸውንም ለይተው በየስፍራው ሲኖሩ ከዚያም ደግሞ በየጊዜው ከ10ኛው መቶ ዓመት በፊትና በኋላ የሴም ዘር የሆኑት ህዝቦች ከአረብ ደቡብና ምዕራብ ከሚኖሩ ህዝቦች እየተከፈሉ ግጦሽ ወይም ግዛት በመፈለግ መጀመሪያ ቁጥራቸው ያነሰ ቀጥሎ ቁጥራቸው የበረከተ ቋንቋቸውና ስልጣኔያቸው ከመካከለኛው አረብ የተለየ ባህረ ኤርትራን ተሻግረው በኤርትራና በኢትዮጵያ ሰሜን ተቀመጡ። እነዚህ አዲስ የመጡት የሴም ዘሮች በአገሩ ከነበሩት ከኩሽ ዘሮች የበለጡ ኃይለኞችና ስልጡኖች ነበሩና ገዥነታቸውን ተቀብዬ አልኖርም ብሎ እምቢ ያለውን በጦርነት አጠፉት። ከቀረው ህዝብ ጋር ግን በልማድ በጋብቻ ተደባልቀው የበላይነታቸውን አጽድቀው ተቀመጡ። ከዚያም ኃይል ሲሰማቸው ከክርስቶስ በፊት በ500 እና በ700 ዓመት መካከል ወደ ላይ ወደ ሰሜን የላኛው ግብጽ ከተማ ወደ ሆነው ወደ ናፓታ እየወጡ ወደ ምዕራብ ሰሜን ወደ ኑቢያ እያለፉ
በላይኛው ግብጽ ቴብ የሚባለውን በአምልኮና በስልጣኔ የታወቀውን ከተማ መግዛታቸው በብዙ መጽሐፍ ይገኛል። የዚያን ጊዜ ኢትዮጵያችንም መጽሐፍ ቅዱስ ዘፍጥረት ምዕራፍ 2 ቁጥር 12 ስለ ሁለት ወንዞች ስለ ጊዮንና ስለ ጤግሮስ አካሄድ ሲናገር በዘመኑ የታወቁትን አሶርንና ኢትዮጵያን ይጠቅሳል። በሌላውም ስፍራ አንድ ጊዜ ሙሴ ኢትዮጵያዊቱን አገባ ሲል፣ አንድ ጊዜ ኢትዮጵያ እጆቿን ወደ እግዚአብሔር ዘርግታ ትለምናለች ሲል እያለፈ ያነሳታል። የሆሜር መጽሐፍ በትሮያ ጦርነት የተነሳ ይጠቅሳታል። የታሪክ አባት የተባለው ግሪኩ ሄሮዶትም እንደ ጎበኛት ይጠቅሳል። በፊት የመጣው እንደ አገር ተወላጅ የሚቆጠረው የካም ወይም የኩሽ ዘር በኋላ ከመጡት ነገደ ዮቅጣን ከሚባሉት የሴም ዘሮች እንደዚሁም ከሌላ ነገድ ጋር ከነገደ እስራኤል በመደባለቁ ድብልቅነቱን ለመግለጽ አረቦች ሀበሽ ትርጉሙም ድብልቅ ብለውታል። ግሪኮች ግን ከምስራቅ የመጣ ሕዝብ መሆኑን ለመግለጽ አይቲዮጲስ ፊታቸው በፀሐይ ተመታ ብለውታል። ክብረ ነገሥት ግን ኩሽ ወለዶ ለኢትዮጵስ ዘውእቱ አባሆሙ ለሕዝበ ኢትዮጵያ ሲል ይገልጽ ይገኛል። ምንጩን ግን አላውቅም። ይህን በመሳሰለ ምክንያት የኢትዮጵያን ታሪክ ግብፃዊው ሲደርሰው፣ ኩሽ አረብ ሲደርሰው፣ ሀበሽ ግሪክና ሮማዊ ወይም የነሱ ስልጣኔ ያደረበት ሲደርሰው ኢትዮጵያን እያለ ይጠራናል። በዚህም ስም ቀድሞ ከግብፅና ከሊቢያ በስተደቡብ የሚገኘው የአሁኒቱ ኢትዮጵያ ሱዳንና ስናር ጎርዶፋን ከዚያም ዛንዚባርንና ሞቃዲሾን ጭምር እስከ ህንድ ውቅያኖስ ያለውን ሀገር ይጠራ ነበር ይባላል። ላይ ከዘረዘርነው ስም በቀር የቀሩት ለምርመራ የመጡት ጸሐፊዎች ደግሞ ህዝቡ ያን ጊዜ ይቀመጥበት በነበረው በበረትና በዋሻ ስም ትሮግሎዲት ዋሻ ተቀማጭ ማለት ነው ብለው ስለሰየሙት በዚሁ ስያሜ መጽሐፋቸውን እስከ ማውጣት የደረሱ አሉ። ጸሐፊ እንደመሰለው በአስተያየትና በቋንቋ ብዛት ብዙ ስያሜ ቢጠራው ህዝቡ ግን አብዛኛው የኩሽና የሴም ዘር መሆኑ አይዘልም። እንግዲህ ከዚህ ከሁለት ዘር ከኩሽና ከሴም ውስጥ የመጣው ከዘመን ብዛት ከትውልድ መበርከት የተነሳ የወገን ስሙ ትግሬ፣ አማራ፣ ሸዋ፣ ጋላ፣ ወላሞ፣ ቋንቋውም ግዕዝ፣ ትግሬ፣ ትግርኛ፣ አማርኛ፣ ጋልኛ፣ አገውኛ በመሆኑ አንዳንድ ተመልካቾች ይህንኑ እየጠቀሱ ዛሬም ሳይቀር የፖለቲክ ኑሯቸውንና አንድነታችንን የተከፋፈለ መሆኑን ለማሳየት የሚሞክሩ፣ ሌሎች ደግሞ የሆነውንና የሚታየውን ላለመዝለል በቀጥታ የሚጽፉ አሉ። ይሁን እንጂ ለዚህ ጉዳይ የእኛን ትተን የሌሎችን መንግስታት ታሪክ ስንመለከት ሁሉም እንደኛ ገሚሱ ከኛ የበለጠ የዘር ልዩነት እንዳለበት እንረዳለን። ለምሳሌ ዛሬ በአንድ ስም ግሪክ ወይም ጽርዕ ተብሎ የሚጠራው ጥንት በውስጡ የነበሩ ሰዎች የተከፋፈሉ ነበሩ። በምስራቅ በኩል አቴን ያለበትን ሀገር የያዙት የአቲካና የኤውቢያ ህዝብ፣ በምዕራብ በኩል ከቴሳሊያ እስከ ቆሮንቶስ ያለውን ሀገር የያዙት የፔኔሎፕ ህዝብ፣ በደቡብ በኩል የስፓርታ ከተማ ያለበትን የክሬትና የሮዲን ደሴቶች የያዙት የዶሪ ህዝብ፣ በሰሜን ደግሞ ያሉት የመቄዶንያ ህዝብ እየተባሉ በቋንቋ በልማድ የተለያዩ በየጊዜው እርስ በርሳቸው የሚዋጉ ነበሩ። የእነርሱም ዘር ገሚሶቹ ከላይ ከሰሜን ወረድን የሚሉ፣ ገሚሶቹ ከምስራቅ መጣን የሚሉ፣ ገሚሶቹ ስፍራው ተገኘን የሚሉ ነበሩ። ነገር ግን ሰባቱ ሊቃውንት በሚባሉት በነሶሎንና ምክር እና ተግሳጽ ከዚያም በአራተኛውና በሶስተኛው መቶ ዓመት ላይ በፈላስፎቹ በነሶክራት፣ በነ ፕላቶን፣ በነ አሪስቶት፣ በነገስታቱ በነ ፊልጶስ፣ በነ ትልቁ እስክንድር ስብከትና ኃይል እየተከፋፈለው ህዝብ አንድነትን ማግኘት ቻለ። እንደዚሁም ሮማውያንም ጀርመኖችም እንደ ግሪኮቹ በነገድና በጎሳ በቋንቋና በልማድ እየተለያዩ ሲኖሩ ሁልጊዜ የታላላቅ መሪዎችና የአዋቂዎች መነሳት እንደዚህ የተከፋፈለውን ህዝብ አንድነትና ህብረት እንዲያገኝ ያደርገዋል። የእኛም የኢትዮጵያውያን ዘር በመጀመሪያ የኩሽ ዘራችን ላይ በየጊዜውና በየምክንያቱ ከአረብም ከህንድም ከእስራኤልም ከፋርስና ከግሪክ ዘር ተቀላቅሎብንና በጊዜና በዘር ብዛት ትግሬ፣ አማራ፣ ሶማሌ፣ ጋላ፣ ደንከል፣ አገው ብንባልና በዚሁ ምክንያት አንድ ጊዜ ድብልቅ ዘር አንድ ጊዜ የዘር ዥንጉርጉር ሞዛይክ እየተባለ ቢጻፍም ምንም ልናፍር አይገባንም። የዘር ቅልቅል ያልነካው ሀገር በየትም አይገኝም። እንግዲህ ብዙ ጊዜ እንደተነገረው የመጀመሪያው የኩሽ ዘር ያን ጊዜ ባለው በዝቅተኛ ስልጣኔው ሲኖር የሰለጠኑት የሴም ዘሮች
በኋላ መጥተው እሺ ያለውን አስገብረው እምቢ ያለውን አጥፍተው መንግስታቸውን አቆመው በኖባ በመርዌ በዛሬው በሱዳን ግዛት ውስጥ ከዚያም ሽቅብ እስከ ላይኛው ግብጽ እስከ ቴብ እየዘለቁ ደግሞ ወዲህና ወዲህ ከተዘዋወሩ በኋላ መቀመጫቸውን በአክሱም አድርገው ወደ ታች ወደ ምዕራብና ወደ ደቡብ ዘልቀው ከዚያም ግራና ቀኝ እስከ አረቢያ እየተስፋፉ ገዥነታቸውና ስልጣኔያቸውን ያጸድቁ ጀመር። ምርምር ውስጥ ያለውን የዛን በፊት የነበረውን የስልጣኔ ጊዜ ወደ ጎን ትተን የዚሁ የአክሱም የኢትዮጵያ መንግስት የገናናነቱ ጊዜ ከክርስቶስ በፊት ከ8ኛው መቶ ዓመት ላይ ይጀምራል። መደቡ አክሱም የሆነው መንግስት ከዚህ ጊዜ ጀምሮ እስከ 600 ዓመተ ምህረት እስከ አፄ ገብረ መስቀል ድረስ በጦርነትም በንግድም በቤት ስራም የሰለጠነ ነበር። ለዚህም ስልጣኔ ምስክር ሆኖ የሚቆጠረው ከክርስቶስ በፊትና በኋላ በየጊዜው የተሰራው የአክሱም ከተማ በውስጡ ያሉት ሐውልቶች ቦቋሃቲቶ አከለ ጉዛይ ነው። የቆመውና የወደቀው ፍራሽ በዚያው ያለው የከስከሴ ምልክት የና አቡነ አረጋዊና የና አቡነ ጴንጤሌዎን የቤተ መቅደስ ፍራሾች ናቸው። ከዚያም በአባይ ዳርቻ ያለው አንዱ የአክሱም ንጉስ ለድል አድራጊነቱ መታሰቢያ ሲል የሰራውና ዛሬም የሚታየው የድንጋይ ዙፋን ነው። በዚህም በድንጋይ ዙፋን ላይ በሀገራችን ስሙ ያልገነነው የኢዛና ስም ተጽፏል። ኢዛናም እንደ ገሚሶቹ አገላለጥ እላጽብሃ ኤልአጽብሃ ወይም አብርሃ ነው። ከ470 ዓመተ ምህረት እስከ 475 ዓመት የነገሰው አላሜዳ ነው የሚሉም አሉ። ይህን የስልጣኔ ስራ አረብ ወይም ግሪክ አለበለዚያም ህንድ ይሆናል እንጂ የሀገሩ ተወላጅ አልሰራውም የሚሉ አይጽፉም። በእውነቱ ስንመለከተው ግን ከአረብ መጥተው ከሀገሩ ህዝብ ጋር ከኩሽ ጋር ተደባልቀው ስልጣኔያቸውን አስፋፉ ያልናቸው የሴም ዘሮች በስልጣኔ ያን ጊዜ ከታወቁት ከግብጽና ከባቢሎን ከህንድና ከአረብ ህዝብ ጋር የተመሳሰሉ ናቸውና እነሱን ለመስራት የሚሳናቸው አይመስልም። በዚህ ላይ ከግራና ከቀኝ ነገዱንም ለማግኘት ቢሆን በጥበቡ ስራ ሰርቶ እድሉን ለማሻሻል የመጣ የአረብ የግሪክ ወይም የግብጽ ጥበበኛ ተጨምሮ አብሮ ሰርቶ ይሆናልና በማናቸውም የአክሱም ህዝብ ነው የሰራው ለማለት የሚያስደፍር ብዙ ምክንያት አለ። ሳይሆንም ቀርቶ የአክሱም ነገስታትና ህዝብ ዛሬም በአዲስ አበባ እንደሚደረገው የምስራቅ ስልጣኖችን በደሞዝ ቀጥረው አሰርተው እነሱም ከዚያ ተምረው እንደሆነ የሚያሳፍር ነገር የለበትም። ይኸውም ላይ ስለ ዘር ብዛትና ስለ ነገድ ልዩነት እንደገለጽ ነው በየመንግስታቱ ሁሉ ሲደረግ የኖረ ወደፊትም የሚኖር ነው። ግሪኮች ስልጣኔን በሚያስቀው በተረታዊ ታሪክ ከአማልክቶቻችን ተማርን የሚሉትን ከሐቀኛ ታሪክ ሳንደባልቅ የግሪኮቹ ስልጣኔ ከፊንቂዎችና ከግብጾች ከፋርስና ከባቢሎን የመነጨና የተጠራቀመ የሮማውያን ስልጣኔ ከግሪኮች የፈረንሳዊ የስፓኝ ስልጣኔ ከላቲኖቹ ከሮማውያን ከስዊድንና ከኖርቬጅ ከእንግሊዝ ስልጣኔ ቫንዳል ጎትና አስትሮጎት ቪዚጎት ከሚባሉ ከጀርመን ዘሮች የመነጨ ነው። ስለዚህ በአዝመራ መካከል እንደሚተላለፍ የመስኖ ውሃ ስልጣኔም ከአንዱ ወደ አንዱ በአዋቂዎች እጅ በየምክንያቱ የሚተላለፍ መሆኑን ካወቅም በኋላ ይህን ሁሉ አተታ አልፈን ከልብነ ድንግል በፊት በታወቁት በአክሱምና በላስታ ከዚያም በሸዋ ገናና የሆኑትን የአንዳንድ ነገስታት ታሪክ ጠቅሰን ወደ አፄ ልብነ ድንግል ታሪክ እንተላለፋለን። በቀድሞ ታሪካችን ውስጥ በ1013 ዓመት ላይ ከክርስቶስ ልደት በፊት የነገሰችው ንግስተ ሳባ ንግስተ አሴብ በጣም የታወቀች ነች። እርሷም ከነዚህ ከሴም ዘሮች ከነገደ አጋዚያን 52ኛዋ ንግስት ነች ተብሎ ሁልጊዜ በነገስታቱ ዝርዝር ተመድባ ትገኛለች። ለንግስተ ሳባ መታወቅ ምክንያት የሆነው የሰለሞንን ጥበብ ለማየት ወደ ኢየሩሳሌም ያደረገችው ጉዞና ቀዳማዊ ምኒልክን ከሰለሞን መውለዷ ነው። በዚህም ላይ የዛን ጊዜ ግዛቷ በደቡብ እስከ ማዳጋስካር፣ በምስራቅ እስከ የመን፣ በሰሜን እስከ ኖባ፣ በምዕራብ እስከ ኒያንዛ ባህር ይደርስ ነበር የሚባለው ታሪክ ነው። የንግስተ ሳባ መቀመጫዋ አክሱም አጠገብ ሳባ በሚባለው ሀገር ላይ ነው። እሷም በመጽሐፈ ነገሥት አንደኛ ምዕራፍ 10 ቁጥር 1 በዜና መዋዕል ሁለተኛ ምዕራፍ 9 ቁጥር 1 ንግስተ ሳባ፣ በወንጌል ግን ንግስተ አሴብ በክብረ ነገሥት ማክዳ ትባላለች። የአፄ ልብነ ድንግል ዘመነ መንግስት ምዕራፍ 2 በሸዋ ስለሚገኙት ከተሞችና አገሮች። በዓለም ባሉ መንግስታት እንደሚደርሰው የኢትዮጵያ መንግስት ያለፈው ምዕራፍ
እንደገለጸልን በየምክንያቱ የመንግስቱን መደብ በየጊዜው ለዋውጧል። ለዚህም ጥንት በብዙ ህንፃ ከተማውን ሳይከትም ወደ ኑቢያ ማለት መርዌ፣ ወደ ላይኛው ግብፅ ማለትም ናፓታ፣ ወደ ሌላም ገና ወዳልተመረመረ ስፍራ የዋዠቀበትን ጊዜ ትተን የሐውልቱንና የከተማው የአብያተ ክርስቲያኑ ህንፃና ፍርስራሽ እስከዛሬ ከሚታይበት ከአክሱም ወደ ላስታ፣ ከላስታም እንደገና በይኩኖ አምላክ ጊዜ ወደ ደቡብ ወደ ሸዋ መምጣቱን መጽሐፍትም ከተሞቹም ሁሉ ያስረዱናል። ነገር ግን መደቡ ይዘዋወር እንጂ አክሱም የኢትዮጵያ ከተማ የነገስታቱ መቀመጫ በነበረ ጊዜ የደቡብ ህዝብ እንደዚሁም ከአክሱም ወደ ላስታ ከላስታም ወደ ሸዋ በተዛወረ ጊዜ የሰሜኑ የትግሬ ህዝብ ከደቡቡ መንግስት ሳይነጠልና ህብረቱን ሳይለቅ መኖሩ የኢትዮጵያንና የኢትዮጵያውያንን የጠበቀ አንድነት ያስረዳል። ከሸዋም ወደ ጎንደር ሲዛወር የሰሜኑም ሀገር ሁሉ ለጎንደር ሲገዛ ምንም እንኳን ጣልቃ ገዥና የእምቢታም አንዳንድ ክፍተት ጊዜ መገኘቱ ባይቀር አብዛኛውን ዘመን ገዢውና ተገዢው የስምምነታቸውና የህብረታቸው ተግባር አላጓደሉም። አሁን ግን ይህን ሀተታ ወደ ጎን አድርገን ከላስታ በኋላ መንግስት ወደ ሸዋ ተዛውሮ ከይኩኖ አምላክ ጀምሮ እስከ አፄ ልብነ ድንግል ድረስ የታወቁት ዋና ዋና ነገስታት እነ አምደ ጽዮን፣ እነ ሰይፈ አርዕድ፣ እነ ዳዊት፣ እነ ዘርዓ ያዕቆብ፣ እነ በዕደ ማርያም፣ እነ ናዖድ የነበሩባቸውን አገሮችና ከተሞች ስማቸውን እናስታውሳለን። በመጀመሪያ መንዝና ተኩለት ደብረ ብርሃን ማለት ነው። ከዚያ ደግሞ አዲስ አበባ ሆኖ ወደ ምዕራብ የሚታየው መናገሻ፣ በምስራቅ ደቡብ በኩል የሚታየው የረር፣ ከዳማና ከሞጆ በስተሰሜን በኩል ያለው ቦካን፣ በቡልጋ ውስጥ የሚገኘው ፈጠጋር ወይም ራሱ ቡልጋ ያን ጊዜ ፈጠጋር ይባል የነበረው፣ በይፋት ውስጥ ያለው አንጾኪያ፣ ከዚያ ደግሞ ከሁሉ ይበልጥ ከ14ኛው መቶ እስከ 16ኛው መቶ ዓመት ድረስ ባለው ጊዜ ውስጥ ስሙ የገነነውና የፈረንጅም የአረቦችም ጸሐፊዎች እየደጋገሙ ስሙን የሚያነሱት የነ ዘርዓ ያዕቆብና የነ አምደ ጽዮን ታሪከ ነገሥት የሚጠቅሰው በአማርኛ አጠራር ደዋሮ በአረብኛ አጠራር ዳዋሮ የሚባለው ነው። ይህም ሀገር በየት ክፍል እንደሚገኝ ጸሐፊ ሁሉ በትክክል ለማስረዳት ተቸግሮበታል። ከሁሉ ይበልጥ ነገሩን ያጠና የሚመስለው ኤንሪኮ ቼሩሊ ነው። እርሱም አልዑመር እና አልምክሪዝ የሚባሉ የአረብ ጸሐፊዎች የጻፉትንና የነ ዘርዓ ያዕቆብን የነ አምደ ጽዮንን ታሪከ ነገሥት መሰረት በማድረግ የሐረር ቋንቋና ታሪክ በሚለው መጽሐፉ ስለ ደዋሮ ቀጥሎ ያለውን ጽፏል። ደዋሮ ወይም ዳዋሮ ወይም ዳውሮ የሚባለው ሀገር በሶስት ቦታ ይገኛል። በየጁ ምስራቅ በአውሳና በደንከሊ ሰሜን ምዕራብ ባለው ቆላ ሀገር ውስጥ፣ ከሐረር ሰሜን ምስራቅ በኩል ዛሬ የጃርሶ ጋሎች ያሉበት ከዘይላ ወደ ምዕራብ ባለው ሜዳማ ሀገር ውስጥ፣ ሐመሩሃ በኦሞ ወንዝ አቅራቢያ በወላሞና በሶዶ ውስጥ፣ እንደዚሁም ፍቱህ አልሐበሻ በሚል አርዕስት አረብ ፈቂህ የጻፈውንና በዚህ ዘመን የነበሩ ኢየሱሳውያን ወይም ካቶሊኮች የተዉትን ማስታወሻ ጠቅሶ በ16ኛው መቶ ዓመት ላይ ደዋሮ የመላው የኢትዮጵያ ግዛት ስም ነበረ፣ የዘርዓ ያዕቆብን ታሪከ ነገሥት ሲከተሉት ግን የኢትዮጵያ የአንድ አውራጃ ስም ነበረ ይላል። ከፈጠጋር ጋር በአዋሽ ወንዝ ይለያይና ከአዋሽ ወንዝ በስተምዕራብ በኩል እያደረገ እስከ ሞጆ ድረስ ከባሌም ጋራ በዋቢ ሸበሌ ወንዝ ይዋሰናል ይልና በጠቅላላው ደዋሮ ከሸዋ በደቡብ ከሐረር በምዕራብ በኩል ያለው ሀገር ነው በማለት ለሐሳቡ ውሳኔ ይሰጣል። የሆነ ሆኖ በእነዚህ ሀገሮች የአፄ ልብነ ድንግል የስጋና የሹመት አባቶች እየተዘዋወሩ የክርስቲያን መንግስታቸውን ከይፋትና ከሐረር ወላስሞች እና አሚሮች እየተከላከሉ እስከ ልብነ ድንግል አደረሱ። የክርስቲያኖቹ ነገስታት ከሰሜን በኩል ከሸዋ፣ ከትግሬ፣ ከወሎ፣ ከየጁ፣ ከምዕራብ ከጎጃምና ከቤገምድር፣ ከሰሜን ታዛዥና አለባይ የክርስቲያን ህዝብና ሰራዊት እያገኙ ለሰላምም ለጦርነትም ሲዘጋጁ፣ አሚሮቹና ወላስሞቹ ደግሞ ከሐረር እስከ ህንድ ውቅያኖስ ከሐረር እስከ አደን ጠረፍ ድረስ የሚገኘውን ህዝብ ሃይማኖትን፣ ዘርንም እየጠቀሱ በምርኮና በዘረፋም ሀብት እያባበሉ
ብዙ የሶማሌ፣ የአዳል፣ የጥልጣል ተዋጊ ህዝብ ያገኙ ነበርና ሲመቻቸው ሽቅብ የክርስቲያኑን ሀገር ያን ጊዜ በደዋሮና በፈጠጋር ስም የሚጠራውን ይወሩም ይዘርፉም ነበር። ሲሸነፉና ሳይመቻቸው ሲቀር ደግሞ እየገበሩ በሰላማዊነት ይቀመጡ ነበር። ይህ ውል ያለበት የተገዥነት ሁኔታ ለነገስታቱ ለነ አፄ አምደ ጽዮን ለነ አፄ ዘርዓ ያዕቆብ አስቸጋሪ ሆኖ መገኘቱ አልቀረም። ከሐረር ጦሩን ሰብስቦ ሊወጋቸው የመጣውን ህዝብና ቀንደኛ ባላባት ለጊዜው በጦር አሸንፈው የከተማውን ቤት ሁሉ አጠፋፍተው እስከ ሩቅ ድረስ ቢያባርሩትም ዘለቄታ ሰላምና ጸጥታ ለመንግስታቸውና ለህዝባቸው ሊያተርፍላቸው አልቻለም። ስለዚህ ወራው በተመለሱ ጊዜ ተወራሪው እያንሰራራ ደግሞ ተመልሶ ስለሚያጠቃ ዘለቄታ ሰላም እንዲመሰረት በጦርነቱና በወረራው ፈንታ ሌላ ሰላማዊ መንገድ ይፈልጉ ነበር። ይኸውም ከሐድራሞት ከየመን እየፈለቁ መጥተው ለሐረርና ለአዳል ለደዋርና ለሃዲያ ባላባትና መሪ ከሆኑት ዘር ውስጥ በጋብቻ የደመኝነትን ቁስል አድርቆ ዝምድናን መመስረት ነው። ስለዚህ በዚሁ አካሄድ አፄ ዘርዓ ያዕቆብ ከሃዲያ ባላባት የምትወለደውን ጽዮን ሞገሳ የምትባለውን ሴት አግብተው ነበር። እንደዚሁም ልጃቸው በእደ ማርያም እሌኒንና ሮማነ ወርቅን ሁለቱም ከአዳል ባላባት የሚወለዱትን አግብተው ነበር። እቴጌ ሮማነ ወርቅ የአፄ እስክንድር እናት መሆናቸው ነው። እቴጌ እሌኒም ከአፄ በእደ ማርያም ጀምሮ እስከ አፄ ልብነ ድንግል ድረስ ባለስልጣን ሆነው የሰሩ ናቸው። የእርሳቸውም ስራ ወደፊት እናገኛለን። ምዕራፍ 3 ስለ አፄ ልብነ ድንግል፣ ስለ ኢትዮጵያ መንግስትና ስለ ፖርቱጋል መንግስት ግንኙነት። በተለይ ስለ አፄ ልብነ ድንግልና ስለ ዘመነ መንግስታቸው በጠቅላላው ስለ ኢትዮጵያ ታሪክ በየቋንቋው ብዙ መጽሐፍ ተጽፏል። የአሁኑም ጽሑፋችን መሰረት ይኸው የቀድሞ የታሪክ ጽሑፍ መሆኑ አይጠረጠርም። ለአንባቢና ለፈላጊውም እንዲመች የዋነኞቹን መጽሐፍት ዝርዝር ከየደራሲው ስም ዝርዝር ጋር በዚህ መጽሐፍ በመግቢያው ተዘርዝሯል። በዚሁ ዘመን የተጻፈው ጽሑፍ እንደሚያስረዳን አፄ ልብነ ድንግል የአፄ ናኦድ ስመ መንግስታቸው አንበሳ በጸር ልጅ የአፄ በእደ ማርያም የልጅ ልጅ ናቸው። አፄ ዘርዓ ያዕቆብም ቅድመ አያታቸው መሆናቸው ነው። አፄ ናኦድ 13 ዓመት ገዝተው በ1500 ዓመተ ምህረት ሲሞቱ አፄ ልብነ ድንግል ገና የ12 ዓመት ወጣት ሳሉ ነገሱ። ስመ መንግስታቸውም ወናግ ሰገድ ተባለ። ወናግ ማለት በኡጋዴን ወይም ሶማሌ ቋንቋ አንበሳ ማለት ነው። የግዕዙን ወይም የአማርኛውን ቋንቋ አንበሳ ሰገድን ትተው በኡጋዴን ቋንቋ ወናግ ሰገድ የተባሉበት ምክንያት ምናልባት ያን ጊዜ በይፋትና በተፈርጋ ያለው ግዛት የሚያውቁ የአዳልና የሶማሌ ተወላጆች ስለሆኑ እነርሱን በሚያውቁት ቋንቋ በተለይም ሰይሞ ለማስፈራራት ይሁን ወይም ከአባታቸው ስመ መንግስት በትርጉም ቢቀር በአጠራር እንዲለያይ ይሁን በትክክል አላውቅም። እንደዚሁም ከመንገሳቸው በፊት ዳዊት ይባሉ ነበር። አፄ ልብነ ድንግል በነገሱ ጊዜ ወጣት ስለሆኑ እናታቸው እቴጌ ናኦድ ሞገሳ የአያታቸው የአፄ በእደ ማርያም ባለቤት የነበሩት እቴጌ እሌኒ ዘመዶቻቸው እነ ደጃች ወሰን ሰገድ ሌሎቹን ሹማምንት በመንግስቱ ስራና አስተዳደር ያግዟቸው ነበር። ደጃች ወሰን ሰገድም ግዛቱ ጎጃም ስለነበረ በዚያን ጊዜ የማዕረግ ስያሜ የጎጃም ነጋሽ ይባል ነበር። ለድሃ ማብላት ማጠጣት ከመውደዱም የተነሳ የድሃ አባት ይባል ነበር። ከኃይለኝነቱ የተነሳ ህዝቡ ከንጉሱ ከአፄ ልብነ ድንግል ይበልጥ ይፈራው ነበር ይባላል። የኃይለኝነቱንም ስራ ከብዙ በጥቂቱ በግራኝ ጦርነት ታሪክ ውስጥ ወደፊት ተጽፎ ስለሚገኝ አሁን ወደ አፄ ልብነ ድንግል ታሪክ እንመለሳለን። አፄ ልብነ ድንግል ተወልደው ካደጉ በኋላ እንደዚያ ጊዜ የነገስታት ልጆች ሁሉ መንፈሳዊና ስጋዊ ትምህርት ሲማሩ የተለመደውን የሀገራችንን ሙያ አደን፣ ውሃ ዋና፣ ፈረስ ግልቢያ፣ ጉግስ እየተማሩ ማደጋቸው የታወቀ ነው። ዙፋን ላይ ከወጡ በኋላ ከዚህ በላይ በተጠሩት ስሞች እየተረዱ መንግስታቸው የሰላምና የተድላ መንግስት ሆነ። የእርሻና ልዩ ልዩ የሀገር ውስጥ ስራም ተስፋፍቶ ነበረ። እንዲሁም ከፖርቱጊዝም ከግሪክም ከአርመንም ከእስያም የመጡ በዘመናቸው 60 የሚሆኑ የውጭ ሀገር ሰዎች በኢትዮጵያም ነበሩ።
ከነዚህም ጋር በአፄ እስክንድር ጊዜ የመጣው ፔድሮ ዴ ኮርቪልሃም የሚባለው የፖርቱጋል ተወላጅ ነበረ። እነዚህም ለንጉሱ ወዳጅ ሆነው ለሕዝቡም የእጅ ሥራ እያስተማሩ በከበሬታ ተቀምጠው በነበረበት ጊዜ የፖርቱጋልን መንግስት ታላቅነትና ክርስቲያንነት በየቀኑ ለንጉሱ አፄ ልብነ ድንግልና ለእቴጌ እሌኒ ነግራቸው ነበር። በዚህ ምክንያት እቴጌይቱ ወደ ፖርቱጋል ንጉስ የወዳጅነት ደብዳቤ ልከው የመረዳዳት ዝምድና ለመመስረት አሰቡ። ደብዳቤውንም ከነጮቹ ውስጥ ማንኛው እንደሚወስድ ምርጫ ሲደረግ ምርጫው ማቴዎስ የሚባለው የአርመን ተወላጅ ወይም ነጋዴ ላይ ወደቀ። ለእርሱም ሀገሩን የሚያስተዳድሩት ዋናዋ ሞግዚት እኚህ እቴጌ እሌኒ ለፖርቱጋል ንጉስ የሚሰጠውን የወርቅ መስቀልና ደብዳቤ ሰጡትና ተሰናብቶ በ1510 እንደ ኢትዮጵያ አቆጣጠር በ1502 ዓመተ ምህረት ግድም ወደ ህንድ ሄደ። ከእርሱም ጋር አንድ ኢትዮጵያዊ ነበረ፣ ነገር ግን መንገድ ሞተ ይባላል። ማቴዎስ ግን ከህንድ በፖርቱጌዞች መርከብ ተሳፍሮ ከ3 ዓመት በኋላ የፖርቱጋል መንግስት ዋና ከተማ ሊስቦን ደርሶ የተለከመውን ደብዳቤና ገጸ በረከት ትልቁ ወይም እድላሙ ንጉስ ለተባለው ለአማኑኤል አስረከበው። ንጉሱም ለኢትዮጵያዊ መልእክተኛ ታላቅ ክብር አደረገለት። ከእቴጌ እሌኒ በማቴዎስ እጅ ለአማኑኤል የተላከው የሚያመለክተው ሁለት ነገር ነው። አንደኛው ልጆቻችንን ካጋብተን ዘራችሁ ከዘራችን ተደባልቆ ዝምድና እንዲመሰረት፣ ሁለተኛው የፖርቱጋል መንግስት በመሬትም በባህርም ላይ የዛን ጊዜ ኃይለኛ ስለሆነ ኃይሉ ከኢትዮጵያ ኃይል ጋር አንድነት ሆኖ በቀይ ባህር ዳር የተሰማራውንና የእስላሞች ረዳት የሆነውን በዓለም ላይ የገነነውን የቱርኩን መንግስት ኃይል ለመስበር ነው። ከደብዳቤ የተረፈውን ማቴዎስ በቃል ያስረዳል ተብሎ እንደተገለጸው መልእክተኛው ማቴዎስ የኢትዮጵያን ጉዳይና ሁኔታ በሰፊው ለንጉሱ አስረዳው። የፖርቱጋል መንግስትም ከኢትዮጵያ መንግስት ጋር ቢወዳጅ በአገሪቱ ላይ ክብር፣ በቀይ ባህርና በህንድ ውቅያኖስ ዳር በየወደቡ ላይ ጥቅም እንደሚያገኝ አስረዳው። ስለዚህ ንጉሱ የኢትዮጵያ መልእክተኛ ደብዳቤ ጨምሮ ወደ ሮማው ጳጳስ ወደ 10ኛ ሊዮን ላከው። ጳጳሱ ማቴዎስን እንደዚሁ ተቀብሎ አነጋገረው። ከዚህ በኋላ ንጉሱ አማኑኤልና ጳጳሱ ሊዮን 10ኛ ተመካክረው ከጳጳሱ ወገን የካቶሊክን ሃይማኖት ለመስበክ ዶን ፍራንሷ፣ አልቫሬዝ ዣን፣ ፌርናንዴስ፣ ፒየር አልፎንሶ ሞንዴዝ የሚባሉ የቤተ ክህነት ሰዎች፣ ከንጉሱ ወገን የዲፕሎማቲኩን ስራ ለማስኬድ ዶም ኤድዋርድ ጋልቫም የሚባለው ሌሎችም የቤተ መንግስት ሰዎች እንደ አውሮፓ ቁጥር ጥቅምት 1 ቀን 1514 ዓ.ም እንደ ኢትዮጵያ አቆጣጠር መስከረም 24 ቀን 1507 የተጻፈውን የንጉሱንና የጳጳሱን ደብዳቤ ይዘው እንደ አውሮፓ ቁጥር በ1515 ዓ.ም እንደ ኢትዮጵያ አቆጣጠር በ1508 ግድም ከማቴዎስ ጋር ወደ ኢትዮጵያ ለመምጣት ተነሱ። እነርሱም ከፖርቱጋል ዋና ከተማ ከሊስቦን ተነስተው ወደ ኢትዮጵያ ተጉዘው ካማራ በቀይ ባህር ውስጥ ወደ የመን ግዛት የሚጠጋ ደሴት ነው የሚባለው ደሴት ሲደርሱ የመልእክተኞቹ አለቃ ኤድዋርድ ጋልቫም ከመንገድ ጉዞ ጋር በእድሜ የሸመገለ ነበርና ሞተ። እንደዚሁም ከመካከላቸው 3ቱ በኤርትራ ባህር ውስጥ ባለው በዳህላቅ ደሴት ውስጥ ሞቱ። የተረፉትም ወደ ህንድ ሄዱ። በዚያም 2 ዓመት ቆይተው ከነዶም ሮድሪግ እና ከጆርጅ ዳልቬርን ጋር ሆነው መጋቢት ወር መጨረሻ ላይ እንደ አውሮፓ ቁጥር በ1520 ዓመተ ምህረት ምጥዋ ደረሱ። መሪያቸው ማቴዎስ የፖርቱጊዝ መንግስት መልእክተኞች ምጥዋ መግባታቸውን በደብዳቤ አድርጎ ወደ ሸዋ ለንጉሱ ልኮ ነበርና የንጉሱ መልስ እስኪመጣ የደብረ ቢዘን መነኮሳት ተቀብለው እያስተናገዷቸው ቆዩ። ነገር ግን በዚያ ሳሉ ማቴዎስ በህመም ምክንያት ወደቀና ወዲያው ስለሞተ በመልእክተኞቹና በመነኮሳቱ ዘንድ ትልቅ ሐዘን ሆነ። መልእክተኞቹም በሽታ በመፍራት ከገዳሙ ሸሽተው ወደ አገረ ገዢው ወደ ባህረ ነጋሽ መቀመጫ ወደ ደባሩአ ከተማ ሄዱ። በዚህም ዘመን ባህረ ነጋሽ የነበረው የእቴጌ ናኦድ ሞገሳ ወንድም ዶሪ ነው። እነዚህ እንግዶች በባህረ ነጋሽ ከተማ ጥቂት ጊዜ እንደሰነበቱ ጉዟቸውን ወደፊት ቀጥለው ደብረ ሊባኖስ ደረሱ። በዚህ ዘመንም በደብረ ሊባኖስ እጨጌ ጴጥሮስ ስለሞቱ በእርሳቸው እግር የሚተኩትን ለመምረጥ ስብሰባ ተደርጎ በስብሰባውም እጨጌ እንባቆም ተመረጡና ታላቅ ደስታ ሆኖ ነበር።
ለዚሁም የተሰበሰቡት ሊቃውንትና መነኮሳት እንግዶቹን ፖርቱጊዞች በመልካም አስተያየትና አክብሮት ተቀብለው አስተናገዷቸው። መልእክተኞቹም ከደብረ ሊባኖስ ተነስተው ንጉሱ ወዳሉበት ወደ አንጾኪያ ወይም ይፋት ሄደው እንደ አውሮፓ አቆጣጠር በ1520 ዓመተ ምህረት ወይም ጥቅምት 20 ቀን እንደ ኢትዮጵያ አቆጣጠር በ1513 በጥቅምት ወር ተገናኙ። ከንጉሳቸውና ከጳጳሳቸው የተላከውንም ገጸ በረከትና ደብዳቤ ለአጼ ልብነ ድንግል አቀረቡ። ነገር ግን ፖርቱጊዞች የጦር መሳሪያ ይዘው ይመጣሉ ተብሎ ተስፋ ተደርጎ ሳለ ከመጪዎቹ ይበልጦቹ የቤተ ክህነት የቀሩትም የፖለቲክ ሰዎች ስለነበሩ ምንም ያክል የጦር መሳሪያ አላመጡም ነበርና ጥቂት ቅርታ በንጉሱና በእነሱ መካከል ሳይገባ አልቀረም። አስቀድሞ በተላከው ደብዳቤ ወይም በቃል መልእክት ላይ የመሳሪያ ጥያቄ እንደነበረበት አይታወቅም። በዚህ ምክንያት ንጉሱና መኳንንቱ ለእንግዶቹ ደህና መስተንግዶና አቀባበል አላደረጉላቸውም። ከንጉሱም ሳይገናኙ ብዙ ቀን ደጅ አስጠንተው ብዙ ጊዜም በደጅ አስቀምጠው ስላቆዩአቸው ደግሞም ተቀባዩ አጋፋሪው ተነሱ ቁጭ በሉ እያለ የሚያደርገው የሀገራችን ስነ ስርዓት ለውጭ ሀገር ሰዎች ግር ይላልና በዚህ ቅርታ ገብቷቸው ነበረ። ከተገናኙም በኋላ ቸልታ ስላበዙባቸው እንግዲያው ለምን አስመጡን ብለው ንጉሱን እስከ መጠየቅ ደረሱ። ንጉሱም እናንተ እንድትመጡ በቃልም በደብዳቤም ማቴዎስን አላዘዝንም አሏቸው። በዚህ አይነት ወደ መቀያየሙ አዘን ብለው ነበር። በኋላ ግን ውሎ አድሮ ስምምነት አደረጉ ይባላል። በዚሁ መካከል በሊስቦን ንጉስ አማኑኤል ሞቶ ልጁ ዮሐንስ ተተካ። ከዚህ በኋላ መልእክተኞቹ 6 ዓመት ያክል በሸዋ ከንጉሱ ጋር እንደተቀመጡ አጼ ልብነ ድንግል በፋንታው የኢትዮጵያ መልእክተኞች ጨምረው ፖርቱጊዞቹን መልሰው ለመላክ ይዘጋጁ ጀመር። ዝግጅቱ ካለቀ በኋላ አንድ የወርቅ መስቀል ለጳጳሱ ለቀለምኒጦስ ክሌማንስ ይባላል፣ ለሊዮን ተከታይ አንድ የወርቅ ዘውድ ለንጉሱ ለዮሐንስ ሁለተኛ ለአማኑኤል ልጅ ማለት ነው አድርገው መልእክተኞቹን በልዩ ልዩ ሽልማትና ስጦታ ደስ አሰኝተው አሰናበቷቸው። ወደ ፖርቱጋል ንጉስ የተላኩት ጸጋአብ የሚባሉት ኢትዮጵያዊ ናቸው። ወደ ሮማው ጳጳስ ግን በተለይ ላይ ስሙን የጠራ ነው ዶን ፍራንሷ አልቫሬዝ ነው። ከነሱም ጋር ሌሎች ተከታዮች አሉ። የሚሄዱበት ምክንያት ዋናው ቀድሞ የተጀመረው ወዳጅነትና መረዳዳት እንዲጠብቅ ከመሆኑም ጋር የእጅ ጥበብ አስተማሪዎችና አናጢዎች ግንበኞች ከፖርቱጋል ንጉስ አስፈቅደው ወደ ኢትዮጵያ ይዘው እንዲመጡ ነው። ቀድሞ ከመጡት ውስጥ አንዱ ሰዓሊና አንዱ ሐኪም ዮሐንስ ቬርሙደስ ሲቀሩ የቀሩት ፖርቱጊዞች ከኢትዮጵያ መልእክተኛ ጋር ሆነው ከሸዋ ተነስተው በ1526 ዓመት በ1518 መሆኑ ነው በሚያዝያ ወር ምጥዋን አልፈው ወደ ሮማና ወደ ሊዝቦን ሄዱ። እነሱም በየምክንያቱ ሳይመለሱ እስከ 10 ዓመት ስለቆዩና የእስላምም ወረራ ጉዳይ እየተጫነ ስለሄደ ዮሐንስ ቬርሙደስ ቀጥሎ ለእርዳታ ጥያቄ ተልኮ ነበር። ዳሩ ግን የእጅ ጥበብ ለማስተማር ለእርዳታም የጠየቁት ሁሉ በጊዜያቸው አልተፈጸሙላቸውም። አጼ ልብነ ድንግል ከእርሳቸው በፊትና በኋላ የነበሩት የኢትዮጵያ ነገስታት ኢትዮጵያን ለማሰልጠንና ህዝቡን ለማስተማር ይመኙት የነበረውን የእጅ ጥበብ ስራ እርሳቸው መመኘታቸውና መላላካቸው አልቀረም። ምኞታቸውን ለመፈጸም ሐሳብ እንደነበራቸው በጊዜው መላላካቸው ያስረዳል። ዳሩ ግን የፖርቱጋል ንጉስ ለመንግስቱ የሮማ ጳጳስ ለካቶሊካዊት ቤተክርስቲያን መስፋፋትና ጥቅም በተጠየቁት ጉዳይ ውስጥ እንደ ለውጥ እያገቡ የራሳቸውን ጥቅም ስለሚጠይቁ የኢትዮጵያ ንጉስና ህዝብም የመንግስቱን ነፃነትና እንደዚሁም ከአብርሃ አጽብሃ ጀምሮ የቆየችውን ኦርቶዶክሳዊት ሃይማኖትን በሮም ካቶሊክ ለመለወጥ ስለማይፈቅዱ የእጁን ጥበብ የማስፋፋቱ ሐሳብና የመላላኩ ድካም በእርሳቸውም በተከታዮቻቸውም ዘመን ብዙ ጊዜ ከንቱ እየሆነ ይቀራል። በዚህም ላይ አዳሎችና ጋሎች ወይም ከቤተ መንግስቱ እንወለዳለን የሚሉት በየጊዜው የሚቀሰቅሱት ሁከትና ውጊያ ከነዋሪው ልማድ ጋር ተጨማሪ ሆኖ ነገስታቱ ሀገራቸውን ለማሰልጠን ያላቸውን የሐሳብ ስፍራ እንደያዘ ለስልጣኔ እርምጃ ተጨማሪ እንቅፋት መሆኑ የታወቀ ነው። ይሁን እንጂ በዚህ ጊዜ በተጀመረው ግንኙነት ምክንያት በመጨረሻው ግን 400 ፖርቱጊዞች ከነመሳሪያቸው መጥተው ስለረዱ ግንኙነቱ መልካም ፍሬ እንዳፈራ ይቆጠራል። ይህንንም ወደፊት በሰፊው እናነባለን።
ምዕራፍ 4 ስለ ዓለም ታሪክ አከፋፈል። ጸሐፊዎች የዓለምን ታሪክ ከዚህ ቀጥሎ ባለው አይነት ከፍለውታል። አንደኛ ከታሪክ በፊት፣ ሁለተኛ የጥንት ታሪክ፣ ሶስተኛ የመካከለኛው ዘመን ታሪክ፣ አራተኛ የአዲሱ ዘመን ታሪክ፣ አምስተኛ የዛሬው ጊዜ ታሪክ። ከታሪክ በፊት በሚባለው ዘመን ውስጥ ያለው ሕዝብ ከእንስሳ ኑሮ ያልተላቀቀ እንደዚሁም በያለበት የተንጠባጠበ በመንግስት ሳይሆን በነገድ የሚጠራ ሕዝብ መኖሩን በዜና ይነግረናል። የዚያን ጊዜ ሕዝብ ፊደል ፈጥሮ ታሪኩን ከጽሕፈት ከዚያ ወዲህ ለተራባው ትውልድ ማስተላለፍ ባለመቻሉ ዛሬ የኑሮው ምስክር አጽሙና የጥንት የጦር መሳሪያው ደንጊያ መቃብሩና መቀመጫው ብቻ ስለሆነ ባለ ታሪኮች ይህን ዘመን ከታሪክ በፊት የሚባል ስም ሰጥተውታል። ይኸውም ከታሪክ መጽሐፍ ያልተጀመረበት ጊዜን ለማመልከት ነው። ከዚህ ቀጥሎ የጥንት ታሪክ ይመጣል። በዚህ ዘመን ውስጥ መንግስት ሁሉ ለየራሱ እየተለየ ከነዚሁም የአርያንን፣ የግብፅን፣ የዕብራውያንን፣ የባቢሎናውያንን፣ የፋርስን፣ የፊንቄያውያንን፣ የአሦራውያንን፣ የጽርዓውያንን፣ የሮማውያንን ገናናነታቸውን እያንዳንዳቸው በእውቀትም በጥበብም የሰጡትን ስልጣኔ ያመለክተናል። ጊዜው ይነስ ይብዛ ከጌታችን ልደት በፊት ከ3000 ዓመት ጀምሮ እስከ 395 ዓመተ ምህረት እስከ ትልቁ ቴዎዶሲዮስ ዘመን መጨረሻ ድረስ ነው። ከጥንት ታሪክ ቀጥሎ የመካከለኛው ዘመን ታሪክ ነው። ይኸውም ከ395 ዓመተ ዓለም እስከ 1453 ዓመተ ምህረት ድረስ ነው። በዚህ ዘመን ትልቅና አንድ የነበረው የሮማ መንግስት የምዕራቡና የምስራቁ ግዛት ተብሎ ሁለት መከፈሉን በቁስጥንጢኖስ ጀማሪነት የክርስትና ሃይማኖት መስፋፋቱን ከላይ የጀርመን ህዝብ የባርባር ግዛት ማለት ነው ወደ ታች መጥቶ የምዕራቡንና የምስራቁን የሮማ የቄሳር ግዛትና ላቲኖቹን አሸንፎ የምዕራቡን ግዛት መደምሰሱን ከዚያም መሐመድ ተነስቶ ተከታዮቹ የአረብ መሪዎች የአፍሪካን ሰሜን ታናሽ እስያን የአውሮፓን ደቡብና ምስራቅ ወረው ግዛታቸውን ማስፋፋታቸውን ይነግረናል። በዚህ ዘመን የመንግስት አስተዳደር የሰውም ኑሮ ከቀድሞው እየተሻሻለ መሄዱን ያመለክታል። ከመካከለኛው ዘመን ታሪክ በኋላ የአዲሱ ዘመን ታሪክ የሚባለው ይቀጥላል። ዘመኑም ከ1453 ጀምሮ እስከ 19ኛው ዓመተ ምህረት ድረስ ወይም እስከ ቀዳማዊ ናፖሊዮን ዘመን መጨረሻ ድረስ ነው። በዚህ የአዲስ ዘመን ታሪክ በተባለው ውስጥ የአሜሪካን መገኘት፣ የእውቀትና የጥበብ መስፋፋት፣ የማተሚያ መኪና መገኘትን፣ የቤተ ክርስቲያንም ስርዓት መሻሻሉን ብዙ ጸሐፊዎች መጥፎ አስተዳደርንና ደገኞች ያልሆኑትን ነገስታት በጽሕፈትና በቲያትር እየተቃወሙ ህዝቡ ሽብር እንዲያነሳ ምክንያት መሆናቸውን፣ በዚህ ላይ መንጎሎችና ቱርኮች ክርስቲያኖችን የቁስጥንጥንያን ነገስታት አሸንፈው ቱርኮች በምስራቅ አውሮፓ ገብተው ከዚያም በእስያ በአፍሪካ ሰሜን እየገፉ ኤምፓየር ኦቶማን የሚባለውን የንጉሠ ነገሥት ግዛት ማቋቋማቸውን ደግሞ አሁን የተነሳንበትን የፖርቱጋልን መንግስት ታላቅነት ይገልጽልናል። ከናፖሊዮን ዘመነ መንግስት መጨረሻ ወዲህ ያለውና አሁን ያለንበት የዛሬው ዘመን ወይም የጊዜያችን ታሪክ ይባላል። በዚህም ዘመን የ1914 ዓመተ ምህረት እና የ1940 አንደኛውና ሁለተኛው የዓለም ጦርነት ተፈጽሟል። እንግዲህ በጥንት ታሪክ ውስጥ የኢትዮጵያ ህዝብና መንግስት ወዲያና ወዲህ ካለ በኋላ ከአውሮፓዎች በበለጠ አኳኋን ስልጡንና ኃይለኛ ሆኖ በአክሱም እንደነበረ፣ በመካከለኛው ዘመን በ9ኛው ዓመተ ምህረት ግድም መንግስቱ መደቡን ከአክሱም ወደ ላስታ ከላስታም ወደ ሸዋ እንደተዛወረ ይታወቃል። መካከለኛው ዘመን ባለቀበትና የአዲስ ዘመን ታሪክ በተጀመረበት ዘመን ደግሞ በዚሁ በሸዋ በነዘራ ያዕቆብ በነበእደ ማርያም የነበሩበት ጊዜ መሆኑ ነው። የአፄ ልብነ ድንግል ዘመነ መንግስት ታሪክም የሚጀምረው በዚሁ በአዲስ ዘመን ታሪክ ውስጥ መጀመሪያ ላይ ነው። ስለዚህ የግራኝን ጦርነት ከመጀመራችን በፊት የፖርቱጋልን መንግስት ትልቅነት ከዚያ ደግሞ የአረቦችንና የቱርኮችን አነሳስ ብንጠቅስ የግራኝን አነሳስና ክርስቲያኖቹ ከፖርቱጋል እርዳታ ያገኙበትን ዋና ምክንያት
ወደ መረዳት እንደርሳለን። ምዕራፍ 5 ስለ ፖርቱጋል መንግስት። የፖርቱጋል መንግስት በምዕራብና በደቡብ ከአትላንቲክ ውቅያኖስ፣ በምስራቅና በሰሜን ከስፓኝ መንግስት ይዋሰናል። የጥንት ስሙ ሉዚታኒ ነው። በመጀመሪያም በአገሪቱ የነበሩት ህዝቦች ሴልቶ ኢቤሪክ የሚባሉ የህንዶ ኤሮፔው ወገን ሆነው በኋላ ወደ ላቲንነት በልማድና በኑሮ በሃይማኖትም የተለወጡ ናቸው። በአገራችን በኢትዮጵያ እንደደረሰው የፖርቱጋል ህዝብ በጀርመንና በኖርማንዲ በሮማውያንና በአረቦች ሞሪ ወይም ሞሪታኒ በሚባሉ በአፍሪካ ሰሜን ህዝብና በዕብራውያንም የተቀያየጠ ነው። ነገር ግን እነዚህ ሁሉ በአንድነት ሰፊ ዘመን በሮማውያን ስለተገዙ በዘርም በልማድም አብዛኛው ወደ ላቲንነት ተለውጠዋል። የሮማ መንግስት ከወደቀ በኋላ በ5ኛውና በ8ኛው ዓመተ ምህረት መካከል ባለው ጊዜ ውስጥ እየተከታተለ ቪዝቦችንና ሲቬስ የሚባሉ የጀርመኖች ቀጥሎም የአረቦች ወረራ ደርሶባቸዋል። በ10ኛው ዓመተ ምህረት ግን አስቱሪያ የሚባሉ የክርስቲያን ወገኖች ወራሪዎቹን እስላሞች አጥፍተው ሊስቦን ገብተው ገዢ ሆኑ። ከ12 እስከ 1400 ዓመተ ምህረት ድረስ ቤተ መንግስቱን የቦርጎኝ ስርወ መንግስት ሲገዛ ቆይቶ በኋላ ሄቪዝ ለተባለው ቤተ መንግስት አሳለፈ። በዚህም መሰረት በእነዚህ መሪነት ጊዜ ይኸውም ማለት በ14ኛውና በ15ኛው ዓመተ ምህረት ላይ የፖርቱጋል መንግስት በሌላውና ይልቁንም በባህርና በመርከብ ኃያል ሆነ። በዚህ በ15ኛው ዓመተ ምህረት ላይ የቱርክ፣ የመስኮብ፣ የጀርመን፣ የእንግሊዝ፣ የፈረንሳይ፣ የስፓኝ መንግስታት እንደ ኃያላን መንግስታት መቆጠራቸው አልቀረም። ይልቁንም ከነዚህ ሁሉ የፖርቱጋል መንግስት በሌላው አኳኋን ባይሆን በመርከብ ኃይል ሩቅ አገር በማስመርመርና በመያዝ ከቀሩት ይበልጥ ነበረ። የቀሩት የአውሮፓ መንግስታት እዚያ ወሰናቸው ላይ በሚገኘው መሬትና በሚያዋስኗቸው ትናንሽ መንግስታት ላይ ገዥነታቸውን ለማጽደቅ እርስ በርሳቸው ሲጣሉ፣ ገሚሶቹም ሃይማኖትን ለማሻሻል እርስ በርሳቸው ሲጨቃጨቁ፣ የፖርቱጋል መንግስት ግን ደህና መርከቦች አዘጋጅቶ እየላከ ከመንግስቱና ከዩሮፕ ርቆ የሚገኘውን የአሜሪካንን፣ የኤስያን፣ የአፍሪካን ሀገሮች ያስመረምር ነበር። መሪዎቹም እነ ቫስኮ ዳጋማ፣ እነ ፔሬዝ፣ እነ አንድራድ፣ እነ ካብራል በመርከብ እየሄዱ ለመከላከል ጉልበት የሌለውንና በጠባዩ ሀብት ያለበትን አገር መርምረው ሲመለሱ መንግስቱ ወታደር በመርከብ እየላከ ብዙ አገር ያዘ። እንደ አውሮፓ አቆጣጠር ሚያዝያ 21 ቀን 1500 ዓመተ ምህረት ፒየር አልቫሬዝ ካብራል የተባለው የፖርቱጋል መኮንን በትልቅ መርከብ ሄዶ ያን ጊዜ ለቀረው ዓለም ያልታወቀውን የብራዚልን አገር አስገበረና በፖርቱጋል መንግስት ስም ቅኝ አገር አደረገው። ከዚህም አገር በተገኘው ወርቅ መንግስቱ ሀብታም ሆነ። ከዚያም የመጀመሪያው ንጉስ እንደራሴ የተባለው ፍራንቼስኮ ዳልሜዳ ወደ ህንድ አገር ሄዶ አገሩን ያዘ። ከተማውን በጎአ አደረገ። ህንድንም የፖርቱጋል የቄሳር ግዛት አደረገና አገረ ገዥውም የንጉስ እንደራሴ ይባል ጀመር። ከዚያም በትልቁ ውቅያኖስ ውስጥ የሚገኙትን ደሴቶች ኖቬል፣ ጉኔንና ዛሬ ፊሊፒን የሚባለውን ሀገር በየጊዜው በጦር ኃይል አስገበራቸው። በዚሁ አኳኋን ወደ ኢትዮጵያም እነ ጎቪልሃም ቀደም ብለው በአፄ እስክንድር ዘመን መጥተው እንደመረመሩትና የኢትዮጵያ መንግስት በዚያን ጊዜ በእነሱ አጠራር የቄሱ የዮሐንስ መንግስት አለ ብለው አውርተው እንደነበረ፣ ሌላ የፖርቱጋል የጦር መርከብ በአፍሪካ ድንበር በቀይ ባህር ላይም እየተመላለሰ አስቀድመው ከያዙት ከቱርኮችና ከግብጾች እየተዋጋ አንድ ጊዜም እየተሸነፈ አንድ ጊዜም እያሸነፈ ብዙ ጊዜ ተመላለሰ። በዚህ ሁሉ ምክንያት ባለፈው ምዕራፍ እንደጠቀስነው የፖርቱጋል መንግስት ታላቅነት በሌላው ዓለም እንደታወቀ፣ እንደዚሁም አንደኛ ትልቅ መንግስት መሆኑ፣ ሁለተኛ ክርስቲያን መሆኑ በኢትዮጵያ ባሉት የውጭ ሀገር ሰዎች አፍ እየተነገረ ዝናው በኢትዮጵያ ቤተ መንግስት ዘንድ መሰማት ቻለ። ንግስት እሌኒና አፄ ልብነ ድንግል የዝምድና ደብዳቤ ከፖርቱጋሉ ንጉስ
ከአማኑኤል በኋላም ከተከታዩ ከዮሐንስ ጋር መጻጻፍ የጀመሩት በዚህ ምክንያት ነው። ከተጻጻፉም በኋላ በግራኝ ወረራ መጨረሻ ጊዜ መጥተው ኢትዮጵያን የረዱት በዚሁ መሰረት ነው። እርዳታውን በአንድ ወገን የክርስቲያንነት መደጋገፍ ቢኖርም በሌላው ወገን የግዛት መስፋፋትም ሐሳብ እንደነበረበት የታወቀ ነው። ነገር ግን የአፄ ልብነ ድንግል መንግስት የክርስቲያን መንግስት ድጋፍ ከውጭ ሀገር ሲያገኝ፣ ተቀናቃኝ የሆኑት የሐረርና የአዳል እስላሞች ደግሞ በበኩላቸው የእስላም መንግስት የሚሆን ደጋፊ ከውጭ አላጡም። ምዕራፍ 6 የአረቦችና የቱርኮች አነሳስ። ከ6ኛው መቶ ዓመተ ምህረት ወዲህ በዓለም የደረሰውን ስንመለከት በ562 እስከ 580 ዓመተ ምህረት መካከል መሐመድ ትርጓሜው በአረብኛ ምስጉን በመካ ማለት በየመን መወለዱን እንመለከታለን። እርሱም በአፍሪካ ምስራቅና በእስያ ምዕራብ በተለይ በቀይ ባህርና በፋርስ ባህር መካከል ባለው ሴማዊ ህዝብ መካከል ግመሎችን ሲጠብቅ አድጎ በመጨረሻ የአንድ አምላክን መኖር አስተምሮ እስከዚያን ጊዜ ድረስ በብዙ ጣዖት አምልኮና በዕብራውያንነት የተከፋፈለውን ህዝብ ለመመለስ የእስላምን ሃይማኖት እንደመሰረተ፣ ህዝቡን በሃይማኖትና በፖለቲካዊ አስተዳደሩ አንድነት እንዲያገኝ እንዳስተማረ እንረዳለን። ነገር ግን እርሱ በአረቢያ አገር የአስተዳደሩንና የሃይማኖቱን አንድነት ከመሰረተ በኋላ ሲሞት በእርሱ እግር የተተካው ከሊፋ ማለት እንደራሴ አቡበከር ከአረብ አገር ውጭም ግዛቱን ሃይማኖቱንም ለማስፋፋት ተነሳ። በዚሁም ከፋርሶች ከቁስጥንጥንያ ነገስታትም ሲዋጋ በመጨረሻ ሞተ። ከእርሱም በኋላ ከሊፋ ዑመር ከ630 እስከ 644 ዓመተ ምህረት ድረስ ግዛቱን አስፋፋ። የጦር አለቆቹን በያለበት እየላከ ከቁስጥንጥንያው የክርስቲያን መንግስት ላይ ኢየሩሳሌምን፣ ፓሌስቲንን፣ ሶሪያንን ቀማ። ባቢሎንንና የፋርስን ሀገር ሁሉ አስያዘ። በአፍሪካ ሰሜንም ግብፅንና ኖባን ወረረ። ከዚህ ዘመን ጀምሮ ወደፊት ባለው ጊዜ 600 እስከ 1000 ዓመተ ምህረት ውስጥ የሹመት ተከታታዮቹ መሳሪያም አስተዳደርም እየተለዋወጡ በክርስቲያኖቹ ላይ አይለው በአፍሪካ ሰሜንና በታናሽ እስያ ሀገሮች ከዚያም ወደ አውሮፓ ደቡብ ተሻግረው እስፓኝን፣ የጣሊያንና የፈረንሳይን ደቡብ ግዛት ወረሩ። በመጨረሻም ሻርል ማርቴል የሚባለው የፈረንሳዊ መሪ በጦርነት ቢያሸንፋቸውና ባይመልሳቸው ሐሳባቸው አውሮፓን በሙሉ ለመያዝ ነበረ። ነገር ግን ለጊዜው ከፈረንሳዊ ሀገር ተመልሰው በፊት በያዙት ሀገር ተመስርተው እስከ ሞንጎሎችና ቱርኮች መነሳት ድረስ ሃይማኖቶቻቸውንና ስልጣኔያቸውን አስፋፉ። በ1155 እስከ 1227 ዓመተ ምህረት መካከል ጀንጂስ ካን በ1336 እና በ1405 ዓመተ ምህረት ላይ ታሜርላን የሚባሉት የሞንጎል ህዝብ መሪዎች ከሰሜን ከሞንጎል ማለት ነው ተነስተው የአረብንና የቁስጥንጥንያን ግዛት ተቃውመው እስከ ታናሽ እስያ ድረስ ሰፊ መንግስት በማቆም ጣልቃ ሲገቡ፣ በጠቅላላው ግን የአረብን ሃይማኖትና ግዛት በሙሉ ወርሶ የሞንጎሉንና የቁስጥንጥንያን የቄሳር ግዛት አሸንፎ የክርስቲያንን መንግስት ሁሉ የተጫነ የቱርክ መንግስት ነው። ቱርኮች ከ11ኛው መቶ ዓመተ ምህረት ጀምረው በኦቶማን መሪነት ቱርኪስታን ከሚባለው ሰሜናዊ አገር ተነስተው ቁልቁል ወደ ታናሽ እስያ ወርደው ለክርስቲያኖች መንግስታት ያን ጊዜ እንደ አንጋፋ የሚቆጠረውን የቁስጥንጥንያን መንግስት ምስራቃዊ የሮም ግዛት ማለት ነው የሚባለውን በሙራድ ሁለተኛ በመሐመድ ሁለተኛ ዘመነ መንግስት አሸንፈው ባቢሎንን፣ ፓለስቲንን፣ ሶሪያን ያዙ። ከዚህ ውስጥ በተለይ የጌታችን የኢየሱስ ክርስቶስ መቃብር የሚገኝበትን ኢየሩሳሌምን መግዛቱ በምዕራብ ሀገር ያሉት የፈረንሳዊ፣ የእንግሊዝ፣ የጀርመን የክርስቲያን መንግስቶች ከድፍረትም ከጥቃትም ቆጠሩት። የክርስቲያን ሊቀ ጳጳሳትና ባህታውያንም እንዴት እናንተ እያላችሁ የተቀደሰውን ስፍራ የጌታችንን መቃብር እስላም ይግዛው እያሉ ሰበኳቸው። ከዚሁ የተነሳ የመስቀል ጦርነት ተብሎ ተሰየመና እነዚህ የምዕራብ መንግስታት የቱርክን መንግስት ከኢየሩሳሌም ለማስወጣት
ከ12ኛው መቶ ዓመተ ምህረት ጀምሮ እስከ 15ኛው መቶ ዓመተ ምህረት ድረስ በየጊዜው ተዋጉ። ነገር ግን እየተሸነፉ ኢየሩሳሌምን ማስለቀቅ ሳይሆንላቸው ቀረ። በመጨረሻም የቱርክ መንግስት ወደ የመን ወደ አፍሪካ ድንበርም ተሻገረና ግብፅን ጭምር አሸንፎ ያዘ። ከዚያም በኤርትራ ባህር ገብቶ ምጽዋን ሱዋኪምን በ1510 ያዘ። እንግዲህ የኢትዮጵያ መንግስት መጀመሪያ አክሱም ከዚያ ላስታ በነበረበት ጊዜ ነገስታቱ ግዛታቸው በሆነው በሐረርና በአዳል በአውሳም አውራጃ ቤተ መንግስቱ በጥብቅ ባለመቆጣጠሩ ቤተ ክህነቱም በትጋት ክርስትናን ባለማስተማሩ ምክንያት ከየመን ከመካ መዲና አንዳንድ የአረብ ቀሳውስት እየገቡ ቁርአንን እያስተማሩ ይህን የኢትዮጵያን የክፍለ ሀገር የእስላም ሃይማኖት እንዲይዝ አደረጉት። ከዚያም ራሳቸው አረቦች እየገቡ ዘራቸውን ከትውልዱ ጋር እየደባለቁ እንዲያውም በቀን ብዛት መሪነትንና ባላባትነትን ይይዙ ጀመር። የኢትዮጵያ መንግስት ከላስታ ወደ ሸዋ በተዛወረና የበላይ ገዥነቱን ባሳያቸው ጊዜ ነገስታቱን እነ አምደ ጽዮንን፣ እነ ሰይፈ አርዕድን፣ እነ ዳዊትን፣ እነ ዘርዓ ያዕቆብን፣ እነ በዕደ ማርያምን ያውኳቸው ጀመረ። እነዚህ ከሰሜን ከያውራጃው የክርስቲያን ሰራዊታቸውን ይዘው እናስገብር ሲሉ፣ እነዚያ ደግሞ የአዳልንና የሐረርን የጥልጣልን አውራጃ ህዝብ እያያዙ ይዋጓቸው ጀመር። ይህ ዘሩ አንድ የሆነው የሴምና የካም ወገን የኢትዮጵያ ህዝብ ዋና የአንድነት የህብረት መሰረት ሊሆን የሚገባውን የዘር አንድነት ወደ ጎን እየተወ የሃይማኖትን ልዩነት እንደ ዋና ቁም ነገር እየቆጠረ እርስ በርሱ እየተዋጋ አንዳንድ ጊዜ እየገበረ አንዳንድ ጊዜ እያመፀ እስከዚህን ጊዜ እስከ አፄ ልብነ ድንግል ዘመነ መንግስትና እስከ ግራኝ አህመድ መነሳት ድረስ ደረሰ። ምዕራፍ 7 የማህፉድ ጦርነትና ድል መሆን፣ ዘመነ ሰላምና ዘመነ ድልወት። ላይ እንደተገለጸው የቱርክ የቄሳር ግዛት በሳሊም አንደኛና በተከታዩ በሶሊማን ዘመነ መንግስት የቱርክ ሰራዊት የግብፅን የማሜሉክን መንግስት አሸንፎ የአፍሪካን ድንበር የአረብን አገር ሁሉ እስከ ህንድ ውቅያኖስ ድረስ ያለውን አገር አስገበረ። ምጽዋን፣ ሱዋኪምን፣ ጄዳን፣ ዜቢድን፣ መካን ያዘ። በያዘውም አገር በአረቦች ጊዜ የተሰበከውን የእስላም ሃይማኖት እያጸና የበላይ ገዥነቱን አስፋፋ። እስላሞቹም በደስታ ተቀበሉት። ነገር ግን በዚህ ዓለም ማናቸውም ነገር ተፎካካሪ አያጣምና የእስላሙን የቱርክ መንግስት ክርስቲያኑ የፖርቱጋል መንግስት በሃይማኖትም በግዛትም ፍለጋ ተፎካከረው። ቱርክ ላይ የተጠሩትን አገሮች ሲይዝ የፖርቱጋል የክፍል ጦርም በመርከብ ከቀድሞ ግዛቱ ከህንድ እየመጣ ዘይላን በ1516 ዓ.ም እንደ አውሮፓ ቁጥር ይዞ በቀይ ባህር ውስጥም ወዲያና ወዲህ እያለ ከቱርክ ጦር ጋር መጋጨት ጀመረ። በኋላ ግን የቱርኮች ኃይል ለጊዜው ከማየሉ የተነሳ ዘይላን መልሰው ቱርኮች ያዙ። በዚህ መካከል የሐረርና የአዳል ባላባት አሚር ማህፉዝ የሚባለው ከአፄ ናዖድ ጊዜ ጀምሮ ከደቡብና ከምስራቅ በኩል የይፋትን ግዛት እየወጋ ከብትም ሰውም እየዘረፈ በመውሰድ ከክርስቲያኑ ከኢትዮጵያ መንግስት የከረረ ጸብ ነበረውና በዚህ መካከል የቱርኮችን ድጋፍ ማግኘቱ ደስ አሰኘው። በመካ መዲና ቱርኮችም በፋንታቸው ግዛታቸውንና ሃይማኖታቸውን ለማስፋፊያ እርሱን መሳሪያ በማግኘታቸው በጣም ደስ አላቸው። ስለዚህ በሐረር ባላባትነቱ ላይ የዘይላ አገረ ገዢ ብለው ሾሙት። ያን ጊዜ በኢትዮጵያ ያልታየ አዳዲስ ጠመንጃና ጥይትም ሰጡት። ልዩ ልዩ ልብስና ድንኳን የነብዩ የመሐመድ ምልክት ያለበትን አረንጓዴ የሐር ሰንደቅ ዓላማ ላኩለት። እርሱም ለዚህ ሁሉ ማዕረግና ስጦታ በበኩሉ ያለውን ወርቅ፣ ብር፣ የዝሆን ጥርስ፣ ባሪያ እንደ ገጸ በረከት እያደረገ ላከላቸው። ከዚህ በኋላ ከጀርባው የቱርኮችን ድጋፍ በማግኘቱ ይልቁንም በእጁ የያዘው አዳዲስ መሳሪያ ሙሉ ልብ ስለሰጠው ወደ ላይ ወደ ይፋት አዳሎችን እየላከ ብዙ ህዝብ አስጨርሶ ብዙ ቤትና አብያተ ክርስቲያናትንም አቃጥሎ ብዙ ከብትም አዘረፈ። የዚህ ወሬ በቤተ መንግስቱም ተሰማ። በዚህ ጊዜ አፄ ልብነ ድንግል እድሜያቸው 20 ዓመት ስለሞላ የጦር ሰራዊት ለመምራት አቅማቸው ስለሚፈቅድ ጦራቸውን አስከትተው ወደ ይፋት ጉዞ ጀመሩ። ማህፉድዝም የአዳሎቹን ጦር ሰብስቦ መጣ።
በ1508 ዓመተ ምህረት በሐምሌ ወር በዚሁ በይፋት አቅራቢያ ጦርነት ተጀመረና ሰራዊት ከሰራዊት ሲዋጋ አዝማቹ አሜር ማህፉድዝም አባ ገብረ እንድሪያስ ከሚባሉት ኃይለኛ መነኩሴ ጋር በሰይፍ ውጊያ ገጠመ። በሚያስደንቅ አኳኋን መነኩሴውን ማህፉድን በሰይፍ በትር ጣሉት። ራሱንም ቆርጠው ለንጉሱ ለአጼ ልብነ ድንግል አሳይተው ግዳይ ጣሉ። እኚህም መነኩሴ ከዚህ ቀደም አጼ ናኦድ በዘመነ መንግስታቸው በጥፋት ምላሳቸውን ያስቆረጣቸው ናቸው ይባላል። አዳሎችም ያለቃቸውን መሞትና በመካከላቸው ብዙ እልቂት ባዩ ጊዜ ደንግጠው ሽሽት ጀመሩ። ክርስቲያኖችም እስከ አዳል አገር ድረስ ዘልቀው በዘከራ ያለውን የማህፉድን ከተማ አቃጥለው ያገኙትን ከብትና ገንዘብ ዘርፈው በሆታና በደስታ ተመለሱ። በተመለሱም ጊዜ የወጣቱን ንጉስ መሪነትና ይልቁንም የመነኩሴውን ጀግንነት ቤተ መንግስቱም ህዝቡም እያደነቀ በደስታ ተቀበሏቸው። ይህ ጦርነት ከተደረገበት ከ1508 ዓመተ ምህረት ጀምሮ እስከ 1518 ዓመተ ምህረት ድረስ 10 ዓመት ሙሉ በአገር ላይ ሰላምና ጸጥታ ሆነ። እስከ ግራኛ አህመድ መነሳትም ድረስ ተድላና ደስታ በረከተ። ሽፍታም ሌባም ጠፋ። እርሻና ንግድም በአገሩ ውስጥ ተስፋፉ። ንጉሱ ልብነ ድንግልም ሙሉ ዕድሜ ላይ ስለደረሱ ሞግዚቶቹ የነበሩት እቴጌ እሌኒ፣ እቴጌ ናኦድ ሞጎሳ ቀርተው የቤተ መንግስቱን ስልጣን በሙሉ ይዘው ያስተዳድሩ ጀመር። በፍርዳቸውም ህዝቡን ደስ አሰኙት። ከችሎትና ከሌላም ስፍራ የተረፈውንም ጊዜያቸውን መንፈሳዊ መጽሐፍ በመመርመርና ከሊቃውንት ጋር በመነጋገር ያሳልፉ ነበር። በእርሳቸውም ትእዛዝ የአባ ጊዮርጊስ ደቀ መዝሙር አባ ሚካኤል የቅዱስ ጊዮርጊስን ገድል ከአረብኛ ወደ ግዕዝ ተረጎሙ። እንዲያውም እጨጌ ዕንባቆም ትውልዳቸው አረብ ስለነበረ አረብኛ በጣም ያውቁ ነበርና ከአባ ሚካኤል ጋር ሆነው የዮሐንስ አፈወርቅን መጽሐፍ አረጋዊ መንፈሳዊ የሚባለውን መጽሐፍ ከአረብኛ ወደ ግዕዝ ተረጎሙ ይባላል። በአጼ ልብነ ድንግል ጊዜ ዘመኑ ዘመነ ሰላም ሆኖ እርሻም ስለተስፋፋ ሰው ሁሉ በተድላና በደስታ በመኖሩ በዚያን ጊዜ የነበረውን ተድላ ለማግነንና በአጼ ልብነ ድንግል ዘመነ መንግስት መጨረሻ ያለውን ሁኔታ ለመግለጽ ይልቁንም ግራኝ ስለመነሳቱና አጼ ልብነ ድንግልና ሰራዊታቸውን ስለማጥፋቱ በቃል አጋኖ አንክሮ ከዚህ የሚከተለውን በታሪከ ነገሥት እንደዚሁም በድርሳነ ራጉኤልና ኡራኤል ተጽፏል። ለአጼ ልብነ ድንግል ቦካን የሚባል ከተማ ነበራቸው። ከዚያም ሳሉ ዘመኑ ዘመነ ሰላም ስለሆነ ቦካን ጦር አውርድ እያሉ ከመኳንንቶቻቸው ጋር ጉግስ በፈረስ እየተጫወቱ የገዛ ግንባቸውን በጦር ሲወጉ ግንቡ እየፈረሰ ምጽዋት የሚፈልጉትን ነዳያን አጠፋቸው። ደግሞም እንደ ጋላ ስርዓት የፈረሶቻቸውን ግንባር የቦርንትቻ ደም እየቀቡ ትንባሆ እየጠጡ አምልኮ ባዕድም አድርገው ነበረ። በመጨረሻም ለጣና ቂርቆስ ጫንጣን ለደብረ ሊባኖስ ጫንጣን ስለተሰደው አባቶቼ ይህን እያጠናችሁ ጦር አውርድለት ብላችሁ ወደ እግዚአብሔር ለምኑልኝ ብለው ላኩ። በዚህን ጊዜ ቄስ አጼ ዮሐንስ፣ አቃቤ ሰዓት፣ ቃላዋዲ፣ ጽራግ፣ ማሰሬ ዘመለኮት የሚባሉት የቤተ ክህነት ባለስልጣኖች መጥተው እግዚአብሔር ጠላቱን አጥፍቶ አገርን አስፍቶ ቢያስገዛው ጦር አውርድልኝ ብለው በየቤተ ክርስቲያኑ ጧፍ ዕጣን እየላኩ መሳሎ ወዲያውም የክርስቲያን ንጉሥ ሆነው እንደ ጋላ የቦረንትቻ ደም የፈረሶን ግንባር እየቀቡ ከአሽከሮቹም ጋር በፈረስ ጉግስ ሲጫወቱ የገዛ ግንቡን በጦር እየወጉ ግንቡ እየተናደ ምጽዋት ለሚፈልጉትን ነዳያን ማጥፋቱ ትንባሆም መጠጣቱ ይህ ከእግዚአብሔር ጋር የሚያጣላው ሥራ ነው ብለው በወዳጅነት ቢመክሯቸው ገፋኤ ናያዳን አደረጋችሁኝ ብለው በቁጣ ቃል ወደ ድንኳናቸው ገብተው ግብር ሳይገቡ አደሩ። በበነጋው ክርስቶስ በሰውነቱ የጸጋ ልጅ ነው የሚል አንድ ኢትዮጵያዊ ተነስቶ ተዋህዶዎችን ከንጉሱ ጋር ያጣላ መስሎት ተንባሆ አትጠጡ የሚል መጽሐፍ ወዴት አለ? ወንጌል ወደ አፍ የገባ ሁሉ ሰውን አያረክሰውም፣ የሚያረክሰው ከአፍ የወጣ ነው ይላል ብሎ ክርክር ቢያነሳ የደብረ ሊባኖስ መነኮሳት ከአፍ የወጣ የተባለው አምልኮ ባዕድና ገቢረ ሥራይ አይደለምን ብለው ቢመልሱለት ሮማውያን አሉና ሮማውያን በፍርድ አያብሉም ያስረቱኛል ብለው ክርክር ሳይፈጽምና በአደባባይ ሳይፈረድ ንጉሱ ተነስተው ወደ ግቢያቸው ገቡ።
መነኮሳቱም ምክራቸውን ካልተቀበሉን ንጉሱ ራሳቸውን ይጎዳሉ እንጂ እኛ ምን ቸገረን ብለው እያዘኑ ወደ ደብረ ሊባኖስ ተመለሱ። አክዓብና ኤልዛቤል ሚስቱ ነቢያተ እግዚአብሔርን ስላስገደሉ ኤልያስ ሰማይና ምድርን ዘግቶ 3 ዓመት ከመንፈቅ ረሃብ እንዳጸና በአፄ ልብነ ድንግል የመነኮሳቱን ምክር አለመስማት እግዚአብሔር ስላዘነ አመድ ግራኝን አስነሳባቸው። አብያተ ክርስቲያናት ተቃጠሉ፣ መጻሕፍት ተቆነጻጸሉ፣ ምዕመናን እንደ በግ ታረዱ፣ ደማቸው እንደ ውሃ ፈሰሰ፣ አጥንታቸውም ተከሰከሰ። አፄ ልብነ ድንግልም በሰሩት ጥፋት ግራኝን እንዳስነሳባቸው ስላወቁ እየተዋጉ ሲሸሹ ሱባኤ ገብተው የሰራውትን ኃጢአት ይቅር በለኝ እያሉ አልቅሰው አዝነው እግዚአብሔርን ለመኑ። እግዚእትነ ማርያምም ከልጅሽ ከወዳጅሽ አማልጅኝ ብለው ቢለምኗት ከዕለታት አንድ ቀን በራእይ መልአኩን ቅዱስ ራጉኤልና ቅዱስ ጊዮርጊስን አቡነ ተክለ ሃይማኖትንም አስከትላ መጥታ ከዚህ ቀጥሎ የተጻፈውን ቃል እስከ መጨረሻው ነገረቻቸው። ቃሉም ይህ ነው። እኔን ሳትወደኝ ለምን ስሜን በምስጋና ታነሳለህ? አሁንም ጸሎትህን አልሰማም። የአባትህን የወዳጄን የናኦድን ትእዛዝ አፍርሳልና ልጄ በዳዊት አፍ አድሮ የኃጢአተኛን ጸሎት አልቀበልም ብሎ የተናገረውን አልሰማህምን ብትላቸው መልሰው የእኔን ኃጢአት ሳትዘክሪ የአባቶቼን የዘራ ያዕቆብንና የናኦድን ነገር አስበሽ ከልጅሽ ከወዳጅሽ አስምሪኝ አሏት። ያን ጊዜ ምህረት ልማዷ ስለሆነ እንግዲህስ በነፍስህ ደስ ይልሃል፣ በስጋህ ታዝናለህ፣ በስደት ትሞታለህ። አሁንም ንስሐ ግባ። ልጄ ከናኦድ ዘር መንግስት እንዳይጠፋ አድርጓልና የልጅ ልጆችም እንደ ናኦድ የኔን ኪዳን ጠብቀው ቢኖሩ መንግስታቸው ይጸናል። ባይጠብቁ ግን መንግስታቸው ትጠፋለች፣ አገራቸውም ለአሕዛብ ትሆናለች አለቻቸው። አፄ ልብነ ድንግልም የምሞትበት ሀገር ወዴት ነው? ልጆቼስ ወዴት ነው የሚነሱ ብሏት ከእንግዲህስ ወዲህ መልአኩ ራጉኤል ነው የሚሉም አሉ ይነግርሃል አለቻቸው። ስለዚህ መላእክት ከእግዚአብሔር ወደ ነቢያት እየተላኩ ይነግሯቸው እንደነበረ እንደዚሁም መልአኩ ራጉኤል ወይም ራኤል በራእይ ተገልጾ አንተ በስደት ትሞታለህ፣ ከልጆችህም ውስጥ ይነግስ ገላውዲዮስ ይነግሳል፣ ፊ ይመውት ፊቅጦር ይሞታል፣ ሚ ይሰይጥ ሚናስ ይሸጣል፣ ያ ይነብር ያዕቆብ ይኖራል እያለ ወደፊት በራሳቸውና በልጆቻቸው የሚደርሰውን ጨርሶ ነገራቸው ይላል። ይህ ሁሉ በየታሪከ ነገስታችን በተለይም በድርሳነ ዑራኤልና በድርሳነ ራጉኤል ይገኛል። ስለዚህ ከዚህ በላይ በተዘረዘረው ምክንያት እግዚአብሔር አህመድ ግራኝን አስነሳባቸው ማለት ነው። ይህን የኛን ጽሑፍ መሰረት በማድረግ የውጭ ሀገር ደራሲዎች እነ ሞሪያ ሳይቀሩ በመጽሐፋቸው ጠቅሰውታል። በዚህ ጽሑፍ ውስጥ በወካን ጦር አውርድ እያሉ ከመኳንንቶቻቸው ጋር የገዛ ግንባቸውን በጦር ይወጉ ነበረ። ለደብረ ሊባኖስና ለጣና ቂርቆስም ዕጣን እየላኩ ቀሳውስቱን ጦር አውርድለት ብላችሁ ወደ እግዚአብሔር ለምኑልኝ እያሉ ብጽዓትና ስለት ያደርጉ ነበር ይላል። አፄ ልብነ ድንግል ዘመነ መንግስታቸው የተድላና የደስታ ዘመን ቢሆን በዚሁ ደስታ ሰኝተው ይህንኑ ላደላቸው እግዚአብሔር ምስጋና በመስጠት ፈንታ እንደዚህ የመሰለውን አደረጉ ብሎ የዛሬን አንባቢ ለማሳመን በፍጹም ሳይቸግር ይቀራልን? ከማህበድ ጦርነት ወዲህ የተገኘውም ሰላም ከ10 ዓመት አይበልጥም። ለዚያውም ቢሆን የአዳል ሀገር በዘመናቸው አንዳንድ ጊዜ እያመጠ በዘረፋና በወሰን ግጭት ማስቸገሩ የታወቀና የተለመደ ነው። በሰላም ፈንታ ጦርነትም በስለት ከሚፈልጉ በቱርክ ሱልጣን የሚገዛውን ወደ ሰሜን ገፍተው ግብፅን ወደ ምስራቅ ሄደው የመንን ቢወጉ ጦሩ ያጡ ኖሯል። ለዚህ ለእድሉ ተሳሉ ቢባል ያምራል እንጂ ጦርነት በማጣት ተቸግረው ይሳሉ ነበር ማለት የሚመስል አይደለም። ቢሆንም በግራኝ አነሳስ በቤተ ክርስቲያንና በሕዝብ ክርስቲያኑ ላይ ለመጣው እልቂት ምክንያት በመፈለግ የተጻፈውን ያላንዳች ግፍና እብሪትም ይህን ያክል እልቂትና ስደት አይደርስባቸውም ነበር በማለት ጦር አውርድልን እያሉ መሬት ይገርፉ ነበር፣ ስለት ያደርጉ ነበር የሚለውን ቃል ከልቡ የሚሰማው ቢቀበለውም የማይሰማው ቢተወው የአንባቢ ጉዳይ ነው። ይሁን እንጂ በታላላቆቹ ክርስቲያን ነገስታት አባቶቻቸው በአፄ በእደ ማርያም በአፄ ናኦድ ቤት በስርዓትና በመንፈሳዊ አስተዳደግ ያደጉት ክርስቲያኑ አፄ ልብነ ድንግል ጦር አውርድ ብለው መሬትን የሚገርፉ
የሚሳሉም አይመስልም። ወደፊት ባሉት ምዕራፎች እንደምናነበው የግራኝ አህመድ አነሳስ ግን የታወቀው የቱርኮችን ወረራና መስፋፋት የተደገፈ ነው። የዚህም የወረራ አደጋ የአፄ ልብነ ድንግልን መንግስት ብቻ ሳይሆን ግብፅንም፣ ግሪክንም፣ አረብንም፣ አርመንንም፣ ባቢሎንንም፣ ቡልጋሪንም፣ ሆንጋሪንም የነምሳንም አጋማሽ የቱርኮች ወራሪነትና ይነስ ይብዛም በዚሁ ዘመን አልማራቸውም። ወረራው የደረሰባቸውም ሳይሳሉና ሳይወዱ በግድ መሆኑ የታወቀ ነው። ምዕራፍ 8 ስለ ግራኝ አህመድ አነሳስ። ስለ ግራኝ አህመድ አነሳስ በአገራችን በአማርኛም ሆነ በግዕዝ በትክክል የተጻፈ ያለ አይመስለኝም። ባለፈው ምዕራፍ ጦር አውርድ ብለው ይሳሉ ነበር እንደሚለው የግራኝንም ልደትና እድገት ለመተረክ ሲሞከር የአገራችን ታሪከ ነገሥት ባጭሩ እንዲህ ይላል። የአዳል ባላባት 700 ነጭ በቅሎ፣ 50 የወርቅ ቡችላ፣ 30 ኮዜ ምንጣፍ፣ 1300 ሸማ፣ 2000 ፍሪዳ፣ 3000 የፍየልና የበግ ሙክት ለአፄ ልብነ ድንግል በየዓመቱ ይገብር ነበረ። እንደዚሁም የግራኝ እናት ሸምሲያ ትባላለች። ፀሐይቱ የሐረር እስላም ነበረች። እርሷም በበኩሏ ግብር ይዛ ወደ ደብረ ሊባኖስ ወረደች። በዚያም አንድ መነኩሴ ተገናኛትና ጸነሰች። መነኩሴውም ከእርሷ በተገናኘበት ሌሊት የራሱን ቆብ ትቶ የእርሷን ኮፍታ አሳስቶ በራሱ ላይ ደፍቶ ወደ ቤተ ክርስቲያን ገባ። ቄሶቹን ባዩት ጊዜ ከእስላሟ ጋር እንደተገናኘ ባወቁበት ወዲያው በመቋሚያ ደብድበው ገደሉት። ሴቲቱ ግን ወደ አገሯ ወደ ሐረር ተመልሳ ግራኝን ወለደች። ግራኝም ካደገ በኋላ ጓደኞቹ በጨዋታም በምርም አንድ ጎንህ ይኸውም ማለት አባት የሌለው እያሉ ዘወትር ይሰድቡት ነበርና እናቱን አባቴን ንገሪኝ እያለ ነዘነዛት። እርሷም አባቱ የደብረ ሊባኖስ መነኩሴ መሆኑን እርሱም የደብረ ሊባኖስ ቀሳውስት ደብድበው እንደገደሉት አስረዳችው። ከዚያ በኋላ የአባቱን ደም ለመበቀል ኢትዮጵያን ወረረ። የደብረ ሊባኖስን ገዳምና ሌሎችንም አብያተ ክርስቲያናት አቃጠለ። መነኮሳቱንና ቀሳውስቱንም ፈጀ እየተባለ ይነገራል። ይህም ታሪክ በግማሹ እውነት ቢኖረው እያለፈ ጣልቃ እያገባ የሚተርከው አፈ ታሪክ ከመሆን አይዘልም። ይህም ባይሆን ኖሮ በቤተ ክርስቲያንና በቀሳውስት ላይ ይህን ያክል አይጨክንም ነበር ተብሎ በመላ የተፈጠረ ሳይሆን አይቀርም። ይህም ግራኝ አህመድ ቁመናው ከመጠን ያለፈ፣ ጎራዴውም 40 ክንድ ጦሩም 40 ክንድ ነበር ከሚባለው የተረት አነጋገር ጋር የተመሳሰለ ነው። የግራኝ አህመድ እውነተኛው ታሪኩ በፈረንጆችም በአረቦችም በወገኖቹ በሶማሌዎችና በሐረርጌዎቹም ዘንድ ያው የተቻለው ያክል የታወቀ ነው። በሀገራችንም ቢሆን ባላየው ይሆናል እንጂ ያልታተመ አንዳንድ እንደ ቁንጽል ያለ በብራና የተጻፈ እውነተኛ ታሪኩ በቤተ መንግሥትና በቤተ ክህነት በገዳም ወይም በአንዳንድ ሰው እጅ አይጠፋም። ከሁሉ ይበልጥ ግን ስለ ግራኝ አህመድ አነሳስና ወረራ ፈረንጅም አረብም መሠረት ያደረገው ፍትሐ አል ሀበሻ የሀበሻ ወራሪዎች በሚል አርዕስት ሼክ ቡዲን አህመድ ቢን አብደል ቃድር አረብ ፈቂህ የሚባለው የአረብ ተወላጅ የጻፈው ነው። ይህ የአረብ ተወላጅ ግራኝ በዋለበት እየዋለ ባደረበት እያደረ ጦርነቱም እየተከታተለ በዓይኑ ካየው አቡበከር ከሚባለው አንደበት እየሰማ የጻፈው ስለሆነ ይነስ ይብዛ ምስክርነቱ እውነት ሳይሆን አይቀርም በማለት ይህንን ጽሑፍ ሙሴ ሬኔ ባሴት የሚባሉ የፈረንሳዊ ሊቅ አሳትመውታል። ከዚህም በቀር የሀገራችንንም ታሪከ ነገሥት የአረቦችን ጽሑፍ በመመርመር በዘመኑ የነበሩትን ሚስዮኖች በጽሑፍ የተዉትን ማስታወሻ እየመረመሩ ራሳቸውን በዘመኑ ተገኝተው የግራኝን ብቻ ሳይሆን ጥንታዊውን የኢትዮጵያ ታሪክ የጻፉ አሉ። ከነዚሁ ዋነኞቹ ሆነው የሚቆጠሩት የውጭ አገር ሰዎች ስም ቀጥሎ ያለው ነው። ሀ አልቫሬዝ ፒ፣ ለ ዳልሜዳ በበካሪ ውስጥ፣
ሐመርሃ ቤርሙዴዝ ፒ፣ መ ባሴት ሬኔ ላይ የጠቀስነው፣ ሰ ብሩስ ጂ እና ረ ፔሩሾን ናቸው። በእነዚህ መጽሐፍና እነሱን መሰረት አድርገው በጻፉት በነ ኮንቲ ሮሲኒ በነ ኩልቦ መጽሐፍ ውስጥ የሚገኘው የግራኝ አህመድ ታሪክ ቀጥሎ ባለው አኳኋን ነው። ቢሆንም ስለ ግራኝ ልጅነትና ስለ አስተዳደጉ በሰፊው የሚናገር ጽሑፍ አላየውም። ትውልዱ ከታላቅ ባላባት ወገን ባለመሆኑ እንኳ ልደቱና አስተዳደጉ የተነሳበት ስፍራና ዘሩ አወላውሏል። እንኳን የእርሱና የአፄ ልብነ ድንግል የአባቶቻቸውና የልጆቻቸው የልጅነታቸው ጊዜ የሕይወት ታሪክ በትክክልና በዝርዝር እንደ ዛሬ የዘመን ነገሥታት ተጽፎ አይገኝም። የሆነ ሆኖ በመጠኑ ስለ ግራኝ የሚናገረው የእነዚህ ደራሲያን ታሪክ እንደዚህ ይላል። አህመድ ግራኝ አባቱ ገራድ ኢብራሂም ነው። የራሱ ስም ግን አህመድ ኢብን ኢብራሂም ኤልቃዚ ነው። በኋላ ግን በዚሁ ስሙ ላይ ሶማሌዎች ጉራይ፣ ኢትዮጵያውያኖች ግራኝ ይሉታል። ይኸውም በተኩስም በጦር ወራም በስራም ጊዜ በግራ እጁ ከቀኝ እጁ እኩል እየሰራ ግራኝ ስለነበረ ይሆናል። የእናቱ ስም ግን ታሪከ ነገሥት እንደሚለው ሸምሲያ መሆን አለመሆኑን አላረጋገጥኩም። እርሱም እንደተወለደ የወጣትነቱን ጊዜ በሆባት ዘይላ ማለት ነው አሳለፈ። ለእርሱም አብዴሊ የሚባለውን ባሪያውን ጓደኛ እንዲሆነው አባቱ ሰጥቶት ነበርና እስከ ሕይወቱ መጨረሻ ድረስ እንደ መልካም ጓደኛ ሲያገለግለው ኖረ ይባላል። ከዚህ በኋላ ግራኝ አህመድ በማህፉድ ቤት እንደ አሽከር ሆኖ ሲኖር በፈረስ ጉግስ በተኩስም በጦር ወራም በጣም የበረታ ሆነ። የሚያዩት ሁሉ ጉብዝናውን ያደንቁ ጀመር። እርሱም አባቱን ገራድ ኢብራሂምን አቡበከር የሚባለው የዘይላ ሱልጣን ከገደለበት በኋላ የአባቱን ሀብት ወርሶ ትልቅ ሆነ። ሰውን ተሰበሰበለት። ወዲያው ከአፄ ልብነ ድንግል ጋር ሲዋጋ የኖረውንና በመጨረሻም በኢትዮጵያዊ መነኩሴ እጅ የሞተውን የዚሁኑ የማህፉድን ልጅ ባቲ ድል ወንበራ የምትባለዋን በሚስትነት አገባ። ባቲ ድል ወንበራ ማለት ድል ዝፏና ነው ማለት ነው። እርሷንም እንዳገባ ትንሽ ቆይቶ የሐረር ወላስሞች ቤተ መንግሥት የሚባለውን ከብዙ ክርክርና ጦርነት ወዲህ ወረሰ። ድል ወንበራም ከእርሱ እንደተጋባች የአባቴን ደም መቼ የሆነ የምትበቀልልኝ እያለች ጠዋት ማታ ትነዘንዘው ነበር። ቀስ በቀስም እያለች በፍቅር መንገድ የክርስቲያኖችን ጠብና ጠላትነት በአእምሮ ውስጥ ታሳድርበት ነበር። ከመጀመሪያውም ቱርኮች የዘይላ ሼክ ብለው ሾመውት ነበረ። በኋላም በኃይሉም በጋብቻውም የሐረርና የአዳሎች ሁሉ ዋና መሪ ሆነ። የማዕረግ ስሙም ኢማም መሐመድ ተባለ። ሕዝቡም ሁሉ የእስላምን ዕድል ከፍ የክርስቲያንን ዕድል ዝቅ ለማድረግ ከአላህና ከነቢዩ ከመሐመድ የተላከ ነው እያለው ተከተሉት። እንደ ነቢያት መጪውን ጊዜና ዕድል እናውቃለን የሚሉ አንዳንድ የየመንና የአድራሞት የሐረርና የአዳል አዋቂዎች በራእይ ተረድተነዋልና መላ ሀበሻን ይገዛል እያሉ ትንቢት ተናገሩለት። ይልቁንም ከዕለታት አንድ ቀን ከአባቱና ከእርሱም ባላጋራ ከሱልጣን አቡበከር ጋር ለእርቅ ሲሄድ ብዙ ንብ ድንገት በመንገድ ወጥቶ በከበበውና እስከ ሱልጣኑ አዳራሽ ተከትሎት በሄደ። ከዚያም አህመድ ወደ አዳራሹ በገባ ጊዜ ንቡ ሁሉ በራፍ ቆይቶ ንግግሩን ጨርሶ ሲወጣ እንደገና የንቡ ሰራዊት ተነስቶ ራሱን ከቦ ወደ ሰፈሩ በመለሰው ጊዜ ግራኝ አህመድ ከእግዚአብሔር ለመላኩ ምልክት ነው ተባለለት። ይልቁንም እንደዚህ ያለው አኳኋን እንደ ተአምራትና እንደ ምልክት በሚታመንበት በዚያ ጊዜ የንቦቹ መክበብ በዚያ ሕዝብ ላይ በእምነት ላይ እምነት ጨመረለት። በአንድ ወገን ደግሞ የኢትዮጵያንና የፖርቱጋልን ቤተ መንግሥት መላላክና መወዳጀት ያወቁትና በዚህ የገነገኑት በህንድና በምጥዋ በቀይ ባህር ዳር በግዛት ጠዋትና ማታ ከፖርቱጋሎች የሚዋጉት ቱርኮች ቀድሞ ለማህፉድ ካደረጉት ይበልጥ ለግራኝ አህመድ የበቃ አዳዲስ መሳሪያና ጥይት አስረከቡት። ግራኝ አህመድም በዚያ አኳኋን ስመጥሩነቱና የአስተዳዳሪነቱ ግምት በአገር ውስጥ ከፍ እንዳለለት ባወቀና ይልቁንም በአፄ ልብነ ድንግል ጦር ሰራዊት ውስጥ የማይገኘውን አዳዲስ መሳሪያ እንደ ልቡ ባገኘ ጊዜ በኢትዮጵያ ታሪክ ውስጥ ስመጥር የሆነውን
ወረራ ለማድረግ ተዘጋጀ። ምዕራፍ 9 ግራኝ አህመድ በመጀመሪያ ያደረጋቸው ጦርነቶች። እስከዚህ ጊዜ ድረስ አዳል አውሳ፣ ሐረር፣ ባሌ እየተባለ የሚጠራው በእስልምና እና በአረመኔነት የሚኖረው ሕዝብ እርስ በርሱ አንድነት ሳይኖረው እየተዋጋ እየታረቀ ሲኖር በጠቅላላ የኢትዮጵያ ንጉሠ ነገሥት የግዛት ክፍል ሆኖ ይኖር ነበር። በአክሱምና በላስታ ዘመነ መንግስት እንደዚሁም መቀመጫቸውን ወደ ሸዋ አድርገው አቅራቢያ በሚገኙት በዘርዓ ያዕቆብ በእነ አምደ ጽዮን ጊዜ ተገዥነቱ አንዳንድ ጊዜ በስም ብቻ ቢሆንም አብዛኛውን ጊዜ ግን በስራ መገለጹ አልቀረም። በመካከሉ ኃይል የተሰማው የአዳል ሱልጣን ወይም የሐረር ወላስማ የክርስቲያኑን መንግስት ቀንበር ተሸክሜ ገባር አልሆነም እያለ በየጊዜው መቀስቀሱ ወደ ላይም እየወጣ ከብትም ሰውም መዝረፉ የተለመደ ሲሆን ከዚህም ከክርስቲያኑ ወገን ነገሩ በቀላል ሲገመት ጭፍራ እየላኩ ከበድ ሲል ራሳቸው ንጉሠ ነገሥቱ እየዘመቱ ሸፈተ የተባለውን አገር መምታታቸውም መዝረፋቸውም ማሳመናቸውም የታወቀ ነው። በዚህም አኳኋን ሲመቸው የሚሸፍተው ሳይመቸው የሚገብረው የአዳልና የሐረር ሕዝብ በአኳኋኑ መገበርን በጠላ ጊዜ ተከላካይ ነበር እንጂ በኢትዮጵያ መንግስት ላይ የአጥቂነት ተግባር በስራም በመንፈስም አላሳየም ነበር። አሁን ግን ቱርክን የሚያክል ታላቅ መንግስት ደጋፊ ግራኝ አህመድን የመሰለ ጀግናና መሪ ባገኘ ጊዜ የሐረር የሶማሌ የአዳል ሕዝብ አልገብርም ማለትና በገዛ አገሩ መሸፈት ሳይበቃው ቀርቶ እንዲያውም ወደ አጥቂነት ስፍራ ዞሮ ኢትዮጵያን ለመውረር የክርስቲያኑን መንግስትም ገልብቶ የእስልምናን መንግስት ለማቆም በአብያተ ክርስቲያናት ምትክ መስጊዶችን በወንጌልም ምትክ ቁርአንን ለመተካት በዚሁ በግራኝ መሪነት ተዘጋጀ። ዝግጅቱን በቂ ሆኖ ሲታይ ለጦርነት ተቀሰቀሰ። አፄ ልብነ ድንግልም ከማህፉድ ጦርነት ወዲህ አገሩ በሰላም ከቆየ በኋላ አሁን እንደዚህ ያለ ዝግጅት መደረጉን በሰሙ ጊዜ በ1518 ዓ.ም ግድም የቤተ መንግስት ተወላጅ የሆነውን ፋኑኤል የሚባለውን የዋጋ አገረ ገዢ ከብዙ የእግረኛና የፈረሰኛ ጦር ጋር አድርገው ከደዋሮ ወደ አዳል እንዲዘምት ላኩት። እርሱም እንደተላከ ወደ አዳል ገብቶ ተዋግቶ ብዙ ዘረፋ ካደረገ በኋላ ግራኝ ይህንኑ ሰምቶ የአንድ ክፍል ጦር ይዞ መጥቶ ተዋግቶ መልሶ አሸነፈውና የተዘረፈውን ሁሉ አስመልሶ በደስታና በድል አድራጊነት ወደ ስፍራው ተመለሰ። ከዚያም እንደገና ግራኝ አህመድ በአዲስ ድርጅትና በአዲስ ኃይል ከአዳል ወደ ደዋሮ መጣና ከአፄ ልብነ ድንግል ሰራዊት ጋር ተጋጠመ። ነገር ግን ክርስቲያኖቹ በርትተው ስላጠቁ ተሸንፎ ሸሸ። በጦርነቱም ላይ የነበሩት የእርሱ የጦር አለቆች 6 አሚሮችና 7ኛ አጎቱ መሐመድ ዛሃር ቦይ ተማረኩ። በክርስቲያኖቹም ዘንድ ታላቅ ደስታ ሆነ። በዚህ ቀን ከተገኘውም ድል በቀር ከአባት ጀምሮ የግራኝ ጠበኛና የሱልጣኑ ተቀናቃኝ የሆነው ሱልጣን አቡበከር ከግራኝ ጋር አንድ ጊዜ ሲዋጉ አንድ ጊዜ ሲታረቁ ቆይተው በዚህ ጊዜ በግራኝ አህመድ ላይ ተነስቶበት ነበርና የሚያሰጋውን የግራኝን አነሳስ እርሱ ይደመስሰዋል ተብሎ ተስፋ ተደርጎ ነበር። በእውነትም ሱልጣኑ ግራኝ አህመድን አሸንፎ ከሐረር አባሮ እስከ ሆባት አድርሶት ነበር። በመጨረሻ ግን ግራኝ እንደገና አሸንፎ ሐረርን ያዘና መደምደሚያውን በሐረርና በአዳል አገር ግራኝ የበላይ አለቃና መሪ መሆኑ ስለታወቀ በክርስቲያኖቹ ዘንድ የተደረገው ተስፋ ከግቡ አልደረሰም። ስለዚህ ከፊተኛው ጦርነት ወዲህ 2 ዓመት ያክል እንዳረፉ ራስ ደግልሃን ወይም ደገል የሚባለው የአፄ ልብነ ድንግል አማች የእህት ባል ማለት ነው ዋና የጦር አለቃና የባሌም አውራጃ አገረ ገዢ ስለነበረ ቁጥሩ የበረከተ የጦር ሰራዊት ይዞ በ1519 እንደ ሌሎቹም ቁጥር በ1920 ዓ.ም አሁንም ወደ አዳል ተጓዘ። ግራኝ አህመድን ጦሩን አስከትቶ በግስጋሴ መጣና የተለመደውን ጦርነት ጀመሩ። ውጊያውም 3 ቀን ከፈጀ በኋላ በ3ኛው ቀን እስላሞቹ አሸነፉ። በዚህ ጦርነት ብዙ መኳንንት ከነፈረሶቻቸው ከነመሳሪያቸው በግራኝ እጅ ወደቁ። እርሱም ከሚያማምረው ምርኮ ውስጥ መርጦ አሚር ሶሊማን ለሚባለው ለየመን ዘቢድ ላከና የቀረውን ለራሱም ለየመኳንንቱም አከፋፈለው። ሰራዊቱን በቀጥታ ከጦርነቱም በኋላ በግራኝ አደላደል ባገኘው ምርኮ ደስ ተሰኝቶ
ወደፊት ለሚደረገው ጦርነት አቀብቅቦ በደስታ ተዘጋጀ። 1 ዓመትም ያለ ጦርነት ከቆዩ በኋላ በዓመቱ በ1521 ዓ.ም እንደገና ወናግጃን የሚባለው ወደ ይፋት ከመጣው ከግራኝ ጦር ጋር ገጠመና እንዳለፈው ለመጀመሪያ ቀር ክርስቲያኖቹ አሸነፉ። በማግስቱ ግን እንደገና እስላሞቹ በበረታ ኃይል ተዋጉና መልሰው ድል አደረጉ። አዝማቹ ወናግጃንም ተመቶ ወደቀ። የመታውም አንድ ከድቶ ለግራኝ የገባ ክርስቲያን ነው ይባላል። የዚህም ቀን ድል ማድረግ በምርኮ ላይ ምርኮ፣ በዝና ላይ ዝና ለግራኝ አህመድ አበረከተለት። ከዚህ በኋላ ግራኝ አህመድ ወደ ይፋት ከተማ ወደ አንጾኪያ ከነሰራዊቱ ተጓዘ። ልትወልድ ቀኗ የደረሰው ሚስቱም ድል ወንበራ አብራው በከብት ትጓዝ ነበር። በአንጾኪያም ገብቶ ቤተ ክርስቲያኑን አቃጥሎ ትንሽ ጊዜ እንደተቀመጠ በዚያም ግጭት ሲያደርጉ እንደሰነበቱ የመጨረሻው ትልቅ ጦርነት ሽምብራ ኩሬ ላይ ተደረገ። የሽምብራ ኩሬ ጦርነት በግራኝና በአፄ ልብነ ድንግል የጦርነት ታሪክ ውስጥ ከፍ ያለ ስመጥርነት አለው። ሽምብራ ኩሬ የተባለው ስፍራ በየትኛው ክፍል መሆኑ ትክክለኛው ቦታ ዛሬ ባይታወቅም በዝቋላ ተራራና በሞጆ አቅራቢያ መሆኑ ከአንዳንድ ባለ ታሪኮች ይነገራል። ነገር ግን በዚህ ስም የሚጠራ ቀበሌ በዚህ ወረዳ አልተገኘም። በይፋትም ወይም በሸንኮራ ውስጥ ይገኛል ሲሉ ሰምቻለሁ እና ምናልባት እሱ ይሆናል። የግራኝንም ጉዞና የጦር ሰፈሩንም ሲያመዛዝኑት የሽምብራ ኩሬ ጦርነት ከዝቋላ አቅራቢያ ይልቅ በይፋት ውስጥ እንደተደረገ ይመስላል። በዚህ ጦርነት አዝማቹ ራሳቸው አፄ ልብነ ድንግል እንደነበሩ በውስጣቸውም 16,000 ፈረሰኛ 200,000 እግረኛ ወታደር እንደነበራቸው በየመጽሐፉ ይገኛል። ዳሩ ግን የሰው ስምና የቦታ አጠራር፣ የቀን አቆጣጠር ያንዱ ከሌላው እንደሚላይ እንደዚሁም በጦር ሰራዊቱ ቁጥር በአንዱ መጽሐፍ ላይ የሚገኘው ከሌላው መጽሐፍ ጋር በማብዛት ወይም በማሳነስ ይለያያል። ኩልቦ መላውን ሰራዊት ወይም ፈረሰኛውን ብቻ 3,000 ሲያደርግ ሞሬ የሞተውን ወታደር ብቻ እስከ 4,000 ያደርሰዋል። ሉካ ደይ ኮሳቢል ከኢትዮጵያ ታሪከ ነገሥት አገኘሁት በማለት የላኛውን ቁጥር ይሰጣል። ታሪከ ነገሥቱም ያን ጊዜ የሰራዊት ስነ ስርዓትና ቁጥር በጥንቃቄ እየተጻፈ በማይታወቅበት ጊዜ ይህን ቁጥር ሲጽፍ ማጋነን መጨመር በባለ ታሪኩ አእምሮ ላይ ያለ ውድ በግድ ይመጣበታል። ስለዚህ እንደ ቦታው ስም እንደ ቀኑ አቆጣጠር በሰራዊቱም ቁጥር ላይ ሙሉ እምነት ሳያድርብን የጦርነት ሁኔታ ብቻ እየተመለከትን እንለፍ። በዚሁ ሽምብራ ኩሬ በተባለው ስፍራ ላይ በ1520 ወይም 21 ዓ.ም አፄ ልብነ ድንግልና የግራኝ አህመድ ጦር ተዋግቶ ተገናኝቶ ውጊያውን ጀመረ። ብዙ ጊዜም እንደተዋጉ በጦርነቱ ውስጥ ክርስቲያኖች እስላሞቹም ማለቃቸውን አልቀረም። በመካከሉም በሌላው በኩል ያለው የእስላሞቹ ጦር ወደ መሸነፍ ቀርቦ ሲሸሽ ግራኝ አህመድ ራሱ በሚዋጋበት በኩል ያለው በርትቶ ይዋጋ ጀመር። ወደ ማታም ሲሆን ማባረር የጀመሩት ክርስቲያኖች ተሸንፈው ሽሽት ጀመሩ። የጦርነቱም ድል በማያወላውል አኳኋን የግራኝ አህመድ ሆነ። ከዚያም የተረፈውና አዲስም የተጨመረው ጦር በንጉሱ ዙሪያ ተሰባስቦ እንደገና በአንጾኪያና በአይፈር አምባ ይፋት ውስጥ ነው ከግራኝ ጦር ጋር በ1521 22 እስከ 23 ታላላቅ ውጊያ በየጊዜው አድርጎ ነበር። በዚህም ውጊያ ምንም እንኳን ክርስቲያኖቹ ኃይልም እልክም ጨምረው በርትተውን ቢዋጉ አልሆነላቸውም። ስለዚህ በሸዋ በደቡብ ምስራቅ የሚገኘው አገር ሁሉ በግራኝ አህመድ ስልጣንና አስተዳደር ውስጥ ገባ። እነ በታሪክ እነ እስላም አሰግድ የሚባሉት ታላላቅ ሰዎች ሁሉ በጦርነት ሞቱ። ግራኝ አህመድ ምንም እንኳን ጀግንነት ልበ ሙሉነትም ከፍጥረቱ ቢኖረውም ድሉን ለማግኘት የረዳው ከየመንና ከዙሪያው ከመሸጉት ቱርኮች በየጊዜው የሚመጣለት አዳዲስ የጦር መሳሪያ ነው። አፄ ልብነ ድንግልም ሁልጊዜ መሸነፍ ያደረሳቸው የፖርቱጊዞች እርዳታ በጊዜው አለመድረሱና በእጃቸው ያለው የተለመደውና ያረጀው መሳሪያ ከአዲሱ መሳሪያ ጋር ለመወዳደር ባለመቻሉ። በዚህ መካከል ከዚህ ቀደም ስሙን ያነሳነው ወሰን ሰገድ የሹመቱ ስም ጎጃም ነጋሽ ባለፈው የተደረገውን ጦርነትና በክርስቲያን ወገኖቹ ላይ እየተከታተለ የደረሰውን የመሸነፍ አደጋ ሁሉ ሰማ። ያለውንም ጦር ሰብስቦ ወደ ሸዋ በቶሎ ደረሰ። በደረሰም ጊዜ እስካሁን እንደተዋጋሃቸው መኳንንቶች አልምሰልህ፣
እኔ ወሰን ሰገድ ነኝና ተመልሰህ አገርህ ብትገባ ይሻላል ሲል በቀልን ኩራትን የተደገፈውን የጥላቻ ምክር ለግራኝ አህመድ ላከበት ይባላል። የወሰን ሰገድ ስም በሕዝብ ዘንድ ደምቆ የታወቀ በመሆኑ የእርሱ አዲስ ጦር ይዞት ከዳሞት ወደ ሸዋ መድረስ በእስላሞቹ ዘንድ ድንጋጤን መፍጠሩ፣ ድንጋጤም እንኳን ቢቀር ስጋትን፣ ግንጋኔን ማሳደሩ የታወቀ ነው። ግራኝ አህመድ በዚያን ሰሞን ታሞ ነበርና ከህመሙ እንደዳነ የወሰን ሰገድን ዛቻ ሰማ። ነገር ግን የወሰን ሰገድን ዛቻውንም ምክሩንም ሰምቶ ወደ ስፍራው መመለስ አልቻለም። እንዲያውም ጭፍሮቹን በሃይማኖትም በጦርነትም በምክርና በንግግር እያሟሟቀ አለቃና ጭፍራውን እየለየ በያለበት ወደ አንኮበር፣ ወደ ደብረ ሊባኖስ ይልካቸው ጀመር። እነዚህም በየደረሱበት ያገኟቸውን አብያተ ክርስቲያናትና ከተማ አቃጠሉ። ዘረፋም እንደተለመደ ዘረፉ። በዚህ ጊዜ ነው እነ አስቴት ኪዳነ ምህረት፣ እነ ምስለአል ማርያም፣ እነ ደብረ ሊባኖስ የተቃጠሉት። ወደ ደብረ ሊባኖስ ከተላኩት ዋና አዝማቾቻቸው አቡበከር ይባላል። እርሱም በኢትዮጵያውያን ክርስቲያኖች ዘንድ ያለውን የደብረ ሊባኖስን ገዳም አከባበር ያውቃልና ገዳሙ እንዳይቃጠል የገዳሙንም ንዋይ መነኮሳቱ አውቀው እንዲያስረክቡ አዞ መነኮሳቱም ይህንኑ እሺ ብለው ድርድር ላይ ሳሉ ከወታደሮቹ መካከል አንድ የእስላም ወታደር እቅኔ ማህሌት ገብቶ እሳት ለኮሰበትና ተቃጠለ። አቡበከርም ለጊዜው ተቆጥቶ ለኳሹን አስሮት ነበረ። በኋላ ግን ፈታው ይባላል። ደብረ ሊባኖስና በዙሪያውም የሚገኘው አገር ሁሉ በእስላሞች እጅ ሆነ። አቡበከር በሚባለው በኩል ያለው በዚህ አኳን ሲፈጸም ከንጉሱ ከአፄ ልብነ ድንግል ጠቅላይ አዝማችነት የተሰጠውንና ብዙ ጭፍራ ይዞ አህመድን ለመቅጠም ከጎጃም የመጣው ወሰን ሰገድን ለመዋጋት ራሱ አህመድ በብዙ ጦር አለቆች እየተረዳ በ1523 ዓ.ም መጣ። ከተጋጠሙም በኋላ ለመጀመሪያ ጊዜ 3 ጊዜ እየወጋ ወሰን ሰገድ መለሳቸው ይባላል። በአራተኛው ግን ሁለቱም ሰራዊት ሲዋጋ ወሰን ሰገድ ከፈረሱ ወርዶ ነጋሪት እያስጎሰመ ብዙ ሰዓት አዋጋ። በዚህ መካከል ገራድ አቢድ የሚባለው ኃይለኛ የእስላሞቹ የጦር አለቃ በፈረስ እንደሆነ ወደ ወሰን ሰገድ መጣ። ወሰን ሰገድን ባየው ጊዜ በፈረሱ ተጋብቶ ወታደሩ ከወታደሩ ሲዋጋ ሁለቱ አለቆች ወሰን ሰገድና ገራድ አቢድ በጎራዴና በጦር ይደባደቡ ጀመር። በመጀመሪያ ወሰን ሰገድ ገራዳ አቢድን ወቅቶ ከቀኝ ክንዱን አቆሰለው። ሁለተኛ ጦሩን በኃይል ቢሰነዝር ግን አቢድ ጋሻውን መክቶ ዳንና ጦሩ ከወሰን ሰገድ እጅ ተለይቶ በአቢድ ጋሻ ላይ ነጥሮ መሬት ሲወድቅ ያን ጊዜ አቢድ እንደ ልቡ ወሰን ሰገድን ለመምታት ተመቸው። ወሰን ሰገድ ጦሩን አጥቶ ባዶ እጁን ከሆነ በኋላ በገዛ ጎራዴው ለመምታት ከአቢድ ለመጠንቀቅ ተናንቆ ነበር። ዳሩ ግን አቢድ ጎራዴውን ሳያስጨብጥ ደጋግሞ በጎራዴ መታውና ከፈረሱ በላይ ጣለው። ከወደቀም በኋላ እኔ ወሰን ሰገድ ነኝ አትግደለኝ አለው ይባላል። ነገር ግን አቢድ እንደርሱ ጀግና ስለሆነው ለወሰን ሰገድ ሳይራራና ሳይማርከው ከረዳቶቹ ጋር ጨፍጭፎ ገደለውና እስላሞቹ በሙሉ የጦርነቱን ድል አገኙ። ከዚያም ጦርነት ድል በኋላ የግራኝ ድል አድራጊነት እየገነነ ሄደ። ብዙ ሰዎችም ከመኳንንቶቻቸው ጋር ከአፄ ልብነ ድንግል ወገን እየዞሩ ወደ ግራኝ ይገቡ ጀመር።
ምዕራፍ 10 ታማኞችና ወላዋዮች። አፄ ልብነ ድንግል ሸዋን ለቀው ወደ አማራ አገር ስለመሄዳቸው። የሰው ጠባይና አብሮ የመኖር ዘዴ በተባለው መጽሐፍ ውስጥ የተጻፈውን የአድርባይና የግትርን ጠባይ አንባቢ እንደሚያስታውሰው የታወቀ ነው። አድርባይ የጊዜን አካሄድ ተመልክቶ ጊዜ ወደ ሰጠውና ወደ አነሳው መዞርና መገዛት እንደሚወድ፣ ግትሩ ደግሞ አንድ ጊዜ ለጀመረውና ለያዘው ጉዳይ እስከ መጨረሻ መታመንና መሞትን እንደሚወድ በዚሁ መጽሐፍ ተገልጿል። የዚህም አመል በዓለም ያለውን ሕዝብ ሁሉ ጣልቃ እየገባና እያሰባጠረ እንደሚያገናኛቸው ብዙ ጊዜ ታይቷል። በሀገራችንም በጣሊያን ዘመቻና በ5ቱ ዓመት የወረራ ዘመን ከአርበኝነት ወደ ባንዳነት፣ ከባንዳነት ወደ አርበኝነት ሲዘዋወርና ስፍራውን ሲለዋወጥ አንዱን በአርበኝነት እየዘለቀ እስከ መጨረሻ እየተዋጋ የሞተው፣ ተማርኮም የታሰረው፣ አንዱም ጊዜ ላነሳው ጣሊያ መገዛት ይገባል እያለ አምኖ የገባው፣ አምኖ ከገባም በኋላ ወገኑን ለመውጋት የተገደደው ይኸው የጠባይ አካሄድ እያስቸገረው ነው። እንግዲህ የዚህ የግትርነትና የአድርባይነት ጠባይ ከሰው ፍጥረት ጀምሮ እንደነበረ በዚህ በአፄ ልብነ ድንግልና በግራኝ አህመድ ጦርነት ጊዜም ከመታየት አላቋረጠም። በሽምብራ ኩሬ በአይፈር አምባ ጦርነት፣ በሌላውም ስፍራ እነ ተክለ ኢየሱስ ሲሞቱ ተክለ መድህን የሚባለው የንጉሱ አማች ከትግራይ ግዛቱ፣ ሐና የሚባለው የላሊበላ ገዢ፣ ጃን ናኦድ የጃን አሞራ ገዢ እንደርታ አጠገብ ነው፣ ተክለ ሐዋርያት የጎጃም ባላባት፣ እነዚህ ሁሉ ከያለበት መጥተው ሲዋጉ ተማረኩ። ባለፈውም እንደተመለከትነው ወሰን ሰገድ የሚገባውን ሥራ ሳያወላውል ፈጸመ። እነ ራስ ደግላህንም እነ ወናግጃንም አንድ ቀን እየተሸነፉም ሌላ ቀንም እያሸነፉም ጦርነቱን በትክክል ቀጥለዋል። ነገር ግን በዚህ የጦርነት ዘመን መካከል አንድ ጊዜ ከአፄ ልብነ ድንግል ጎን ሆነው ግራኝ አህመድን፣ አንድ ጊዜ ደግሞ በግራኝ ጎን ሆነው አፄ ልብነ ድንግልን የወጉ አንዳንድ ሹማምንት አሉ። እንደዚሁም እስላም የነበረው ክርስቲያን፣ ክርስቲያን የነበረው እስላም እየሆነ የተዘዋወረበትን ሃይማኖት አቅፏል። እንደገናም እየተጸጸተ መጽሐፈ ቄደር እየተጠመቀ የተመለሰም ሳይጸጸትም እንደተለወጠ የቀረም አለ። ለምሳሌ ተክለ ሃይማኖት ይባል የነበረ ከክርስቲያኖች መካከል ወደ ግራኝ ዞሮ ግዛትም ሹመትም ተቀብሎ ነበረ። በኋላ ደግሞ ቢሽረው በዚሁ ተቀይሞ ወደ አፄ ልብነ ድንግል መጥቶ እስከ መጨረሻ ድረስ ከግራኝ ጋር ሲዋጋ በመጨረሻ ድል ሆኖ በእስላሞቹ እጅ ተማረከ። እስላም ሰገድ የሚባለው ክርስቲያንም ብዙ ጊዜ ሃይማኖቱን የጦርነት ስፍራውንም ለዋውጧል። እንደዚሁም አውራይ ኡስማን አሊ የሚባለው ከእስላሞቹ ወገን ከጦርነት ላይ በምርኮ ዞሮ ለአፄ ልብነ ድንግል ታማኝ ሆኖ የፈጠጋርንና የይፋትን ግዛት ተቀብሎ በደስታ ይኖር ነበር። ሃይማኖትም በክርስትና ለውጦ ከግራኝ አህመድም ጋር ብዙ ጊዜ ተዋግቶ ነበር። ነገር ግን የግራኝ አህመድን አያያዝ ወይንም ብርታት፣ የክርስቲያኖቹንም ድካም ተመልክቶ ከነሰራዊቱ ተገልብጦ ለግራኝ አህመድ ገባለት። እንደገባም አሚር የሚባለውን የማዕረግ ስም ከግራኝ ተቀብሎ እስከ መጨረሻ ሲዋጋ በክርስቲያኖቹ እጅ ተመትቶ ሞተ። በዚህ ረዥም ጊዜ በፈጀ ጦርነት ሰዓት እነዚህን የመሳሰሉት ሹማምንት ጥብቅና ጥልቅ የሆነ አንደኛውን ሃይማኖት ሳይዙ አንድ ጊዜ ክርስቲያን ሆነው በኋላ በእስላምነት ተለውጠው ደግሞ ክርስቲያኖቹ ሲቀናቸው በመመልከት ወይም ከልብ በመጸጸት ወደ ክርስቲያንነት ተመልሰው በእጨጌ ዕንባቆም እጅ መጽሐፈ ቄደሩ እየተጠመቁ ቆዩ። በመጨረሻም አፄ ልብነ ድንግል በሸዋ ያላቸውን ከትግሬም፣ ከጎጃም፣ ከላስታም፣ ከቤጌምድርም ከሰሜንም ሹማምንትና ወታደር እያስመጡ ራሳቸው እየዘመቱ ሰውም እያዘመቱ ቢዋጉ የግራኝ ጦር በፍጹም የማይበገር ሆነ። ተሸነፈም ከተባለ በኋላ ውሎ አድሮ እንደገና በአዲስ ኃይል እየተቀሰቀሰ ይዋጋ ጀመር። ውጊያው በክርስቲያኖቹ ላይ ከቀን ወደ ቀን እየበረታም እያሸነፈም በመሄዱ አፄ ልብነ ድንግል በተረፈውና ታማኝ በሆነው ጦራቸው ታጅበው
ቤተሰባቸውን ይዘው በወሎና በአማራ ሳይንት በኩል አድርገው ወደ አማራው ሀገር ወደ ጎጃምና ወደ በጌምድር ለመሄድ ተገደዱ። ስለዚህ በነገሱ በ15 ዓመት እቴጌ እሌኒን ባለቤታቸውን እቴጌ ሰብለ ወንጌልና ልጆቻቸውን የቀሩትንም ቤተሰቦቻቸውን ይዘው ከሸዋ ተነሱ። አጼ ልብነ ድንግል 4 ወንዶችና 4 ሴቶች ልጆች ነበሯቸው። የወንዶቹ ስም ገላውዲዮስ፣ ያዕቆብ፣ ፊቅጦር፣ ሚናስ ይባላል። ሴቶች ልጆቻቸውም አመተ ጊዮርጊስ፣ ሰበነ ጊዮርጊስ፣ ወለተ ቅዱሳን፣ ታኦድራ ይባላሉ። እነዚህን ይዘው ሲሄዱ አንዱን ልጃቸውን አቤቶ ያዕቆብን ልብሰ መንግስት አልብሰው መንዝ ላይ ለባላገሮቹ አደራ ብለው ትተውት ሄዱ ይባላል። እርሱም የአቤቶ ፋሲልና የአቤቶ ስገወቃል የአቤቶ ተስካሮና የወይዘሮ ወለተ ማርያም አባት መሆኑ ነው። ከሸዋም ተነስተው ወደ ወሎና ወደ አማራ ሳይንት አቅጣጫ ሄዱ። እንዲሁም ራስ ደግላህን የሚባለው ከብዙ ውጊያ የዳነው የንጉሱ አማችና አሽከር ማያት በሚባለው ስፍራ ሆኖ ከንጉሱ ጦር ገሚሱን ይዞ ይጠባበቅ ነበር። የግራኝም ጦር በደረሰበት ጊዜ ተዋግቶ ድል አድርጎ መለሰው። ግራኝም ከዚያ እንደገና ተመልሶ ንጉሱ ወደ ሰፈሩበት ወደ ወሲል ሄደ። አካሄዱም አዘናግቶ ንጉሱን ለመማረክ ነበርና ለጦር ሰራዊቱ ንግግርም በአማርኛ ተናገሩ፣ ለሚጠይቃችሁ ሰው የራስ ደግላህን ሰዎች ነን በሉ፣ ጥይትም ማንም ከመካከላችሁ እንዳይተኩስ ብሎ የጠነከረ ትእዛዝ አደረገ ይባላል። በዚሁም አይነት ግራኝ ንጉሱ ወዳሉበት ተራራ ማንም ሳይሰማ ተጠጋ። ነገር ግን አንድ የሰከረ እስላም ትእዛዝ ተላልፎ ቤተ ክርስቲያን ስላቃጠለ የግራኝ ጦር መምጣቱ ታወቀ። ወዲያውም እስላሞቹ ወደ ንጉሱ ድንኳን ይሯሯጡ ጀመር። ነገር ግን በደረሱ ጊዜ የንጉሱ አሽከሮች እየተዋጉ አላስጠጓቸውም። ግራኝም ንጉሱን ለመማረክ ከግንባር ቀደሞቹ ጋር ሆኖ ይዋጋ ነበር። ዳሩ ግን ክርስቲያኖቹ በንጉሳቸው ድንኳን ዙሪያ በጀግንነት እየተዋጉ ሞቱ እንጂ ንጉሳቸውን አላስማሩም። በእነሱም ደፋርነትና ጠንካራነት በእርግጥም ሊማረኩ የነበሩት ድነው፣ በዚህም ላይ ጨለማ ስላገዘ ንጉሱ ሌሊቱኑ ከዚያ ሸሽተው ወደ ሌላ ስፍራ ሄዱ። በንጉሱም ድንኳን ውስጥ ዙፋኑና ብዙ የጦር መሳሪያ፣ ብዙ ወርቅና ብዙ በየአይነቱ ስጋጃና ልብስ ከብዙ ወይዛዝር ጋር ስለተገኙ ሁሉም ግራኝ እንዳሉ ወሰዳቸው። ከምርኮውም ውስጥ ለራሱ የሚያስፈልገውን አስቀርቶ የቀረውን ለሹማምንቱ አከፋፈለ። በዚያም ወረዳ የሚገኘው የቤተ ክርስቲያን ዕቃ እየዘረፋችሁ አቃጥሉ ብሎ ሹማምንቱን አዘዘ። እርሱም የመካነ ስላሴን ቤተ ክርስቲያን አማራ ሳይንት ውስጥ ነው አቃጥሎ ለራሱ ያማረውን ወርቁን አስቀርቶ የቀረውን አዘረፈው። ከዚያም አልፎ የአትሮንስ ማርያም ቤተ ክርስቲያን ወረይል ውስጥ ነች ሲያቃጥል ቄሶቹ አስቀድሞ የቤተ ክርስቲያኑን ንዋይና ታቦቱን አውጥተው ደብቀው ነበርና አሳዩኝ እያለ ቀሳውስቱን ቢያስፈራራቸውና በድፍረት እምቢ ቢሉት ሁሉንም ገደላቸው። በኋላም ዕቃውንና ታቦቱን በጠቋሚ አገኘ። እንዲሁም የቤተ ሰማያት ቤተ ክርስቲያንን ከነቃው ከነመጻሕፍቱ ሲያቃጥል ያዩ አንዳንድ ቀሳውስት በቃጠለው ገብተው በፈቃዳቸው አብረው ተቃጠሉ ይባላል። በዚያን ጊዜ በወረይሉና በሐይቅ የሚገኙትን የደብረ ነጎድጓድና በአቅራቢያ የሚገኙትን አብያተ ክርስቲያናት ሁሉ አቃጠለ። ከዚህ በኋላ አፄ ልብነ ድንግል በ1524 ዓመተ ምህረት አማራ ሳይንትን ትተው የበሽሎን ወንዝ ተሻግረው ወደ ቤጌምድር ሄዱ። ግራኝም እርሳቸውን ተከታትሎ እንዲዋጋ ገራድ ሐምሹ የሚባለውን አዝማች አድርጎ ብዙ ጭፍራ ልኮ ነበር። ነገር ግን ንጉሱን ሊያገኝ አልቻለምና በአምባ ግሼም የነበረውን የንጉሱን የአንድ ክፍል ጦር ብቻ አግኝቶ ውጊያ ጀመረ። አምባ ግሼንም ተራራ ስለሆነ የግራኝ ሰዎች ወደ ተራራው ጥግ በደረሱ ጊዜ የንጉሱ አሽከሮች ከላይ ናዳ እየሰደዱ ብዙ ሰዎች ጨረሱባቸው። ወደ ተራራው ሞተው ለመዋጋት ምንም ቢጥሩ አልሆነላቸውም። ወዲያውም ለመሸሽ ሲያመነቱ ላይም ታችም ያሉ ክርስቲያኖች እያባረሩ ወጓቸው። በዚህም ጦርነት የግራኝ አማችና ብዙ ሹማምንት አለቁ። ዋናው አዝማችም አህምሹ ተማረከና ንጉሱ ፊት ቀርቦ በጥይት ተደብድቦ ሞተ። የዚህም ወሬ ለግራኝ በደረሰ ጊዜ በጣም አዘነ። ይልቁንም ከጦርነት ተርፈው የተመለሱትን ባየ ጊዜ አለቃችሁን አስማርካችሁ ከመጣችሁ ትሞታላችሁ ብሎ ሁሉንም አሰራቸው።
በኋላ ግን በሽማግሌዎች ልመና ሞቱ ቀርቶ ተመልሰው ሄደው ከጠላቶች ጋር ሲዋጉ ቢሞቱ ይሻላል ተባለና ተፈቱ ይባላል። ከዚህም በኋላ ንጉሱ በሸዋ ሆነው እየተዋጉ እንደቆዩ እንደዚሁም በአማራ ሀገር ከአንዱ ወደ አንዱ ሀገር እየተዘዋወሩ ብዙ ጊዜ ተዋጉ። ግራኝም ምንም እንኳን በኢትዮጵያ በይበልጡ ሀገር ላይ ገዥነቱ ቢታወቅ ንጉሱን ካልማረኩ ወይም ካልገደልኩ ገዥነቴ ሊረጋገጥ አይችልም ሲል ጠዋት ማታ ንጉሱ ያሉበትን በጠቋሚ ከመከታተል አላረፈም። አንድ ጊዜ ከንጉሱ ጋር አንድ ጊዜም ከጦር አለቆቻቸው ጋር በሐይቅ ደሴት፣ በአምባ ግሸን፣ በበሽሎ፣ በወሲል፣ በአንጎት፣ በጋፋት ብዙ ጊዜ ተዋጋ። ያገኛቸውንም አብያተ ክርስቲያናት እያቃጠለ አመድ አደረጋቸው። የጦር ሰራዊቱም በምርኮ ከብትና ገንዘብ ከበሩ። ሚስቶቹም ከቤተ ክርስቲያን በተሰረፈው ወርቅና ብር አጌጡ። ከአዳልና ከሶማሊያ አስከትሎ ካመጣው ጦር በቀር ከአማራ ሀገር የሚገኙት እስላሞችና ፈላሾች ጥቂቶችም ክርስቲያኖች በዘረፋ ገንዘብና ከብት ለመክበር በግራኝ ጦር ውስጥ እየሆኑ መንገድ እየመሩ ከንጉሳቸው ጦር ጋር ይዋጉ ጀመር። በዚህም ዘመን ሁለቱም ወገኖች ያለ እረፍት የሽሽጋ ጦርነት አደረጉ። ንጉሱም ከቤገምድር ወደ ወገራ፣ ከወገራ በሰሜን አልፈው አክሱም፣ ከአክሱም ተመልሰው ወደ ጠገዴ ወልቃይት ነው። ከዚያም ወደ ደንቢያ እየተዘዋወሩ እስከ መጨረሻ ተከላከሉ። በመካከሉም ቪዘር አብዴል የሚባለው የግራኝ አዝማችና ተስፋ ልዑል የሚባለው የሐማሴን ገዢ ተዋግተው ተስፋ ልዑል አሸንፎ ቪዘር አብዴልንም ማርኮ ራሱን ቆርጦ ለንጉሱ ስለላከ ታላቅ ደስታ ሆኖ ነበር። ዳሩ ግን የዚህን ወሬ ግራኝ በደንቢያ አጼ ልብነ ድንግልን በሚከታተልበት ጊዜ ሰምቶ ኖሮ ወደ ሐማሴን በግስጋሴ ሄዶ ተስፋ ልዑልን አሸንፎ ስለገደለው የአጼ ልብነ ድንግል ደስታ ወደ ሐዘን ተለወጠ።